መለስ ብሎ ራሱን አይቶ ራሱን ገምግሞ ይቅርታ የሚባል ከሆነ ይቅርታ ብሎ መመለስ ካለበትም ተመልሶ የሚመጣ ሰው ቢሆን ኦኬ። ይሄ ሰውዬ ብዙ አማራ ያልሆኑ ቅድም ጆከር እንዳለው በአማራ ፕሮፋይል የሚጠቀሙ መንጋዎች የኛ ጀግና እያሉት ነው። ጆከር እንዳለው በአማራ ፕሮፋይል የሚጠቀሙ መንጋዎች የኛ ጀግና እና ይሄ ሰውዬ አስፈላጊ ወዳልሆነ ነገር ነው እየገባ ያለው። አሁን እንቅልፍ መተኛት አቁሟል። እንዳያችሁ ሰውነቱ ተቀያይሯል። በቃ ምን ያክል ተጥኖ እንዳደረስንበት ራሱ በራሱ ገልጧል። እንደ ቆሻሻ ዝም ብሎ መተው ነው። አሁን ለምሳሌ ሚስቱ ጥላው ስለሄደች ነው አቡዬ ብቻ ሚስቱ ጥላውም ስለሄደች ብቻ አይደለም። ሰውየው በጣም ነው የነቀለው። አንደኛ ትልቅ ሰው ነው። ይሄ የሚናገረው ንግግር ሶስት ልጆች አሉ። እኔ ዛሬ የመጨረሻ እንትን ያሳዘነኝን ላሰማ። ወይም ማኔ ስለ ሴት የተናገራትን ምንም ላሰማችሁ። እንዲህ አይነት ባል ቢኖረኝ እኔ በተገደምበት ነበር ማርደው። እኔ እንደውም እንደ ሞት አይነት ባል ኖሮኝ ቢሆን እንደዚህ ሴት ልጅ በዚህ ልክ ሴት እኮ መሽኛ ናት ብሎ አንገቱን ቆርጠዋለን፣ እንቆጥን ከተከተዋለን አለ እኮ። እስቲ አሰማው ጆኮ ቆይዳታ መሽኛ ናት እኮ እግዚአብሔር ሲሰራት እኮ መሽኛ ናት። መደሰቻ ነው ለራስ መሽኛ ናት። አለሞታም ከቁም ነገር አታስገድ። እኔ ራስ ያለኝ አብቅቶለታል። እንደዚህ አይነት ያለ ይቅርታ መውጣት ነው ያለው። አያችሁ ሴቶች እንደውም ሆ ብላችሁ መውጣት አላችሁ። መሽኛ ናት እኮ ባይዘ እግዚአብሔር ሲሰራት እኮ መሽኛ ናት። እሱ አብቅቶለታል። የራስ መሽኛ ተጥቷል። ይሄን ቂጣ የቀደደው አፉን እስካልዘጋ ድረስ ማለት ነው። ሴቶች እንደ ሴት የፋኖ ደጋፊዎች እንደ ፋኖ ይሄንን ድንጋይ ጉቶ ራስ ማስወገድ ግዴታ ነው። ቀጥሉ። እሱ ይኸውልሽ ቤት እሱ ፓራላይዝ እስካልሆነ ድረስ ንግግሩን አያቆምም። እኔ መርምሬ ስላገኘው ነው። ሰውነቱ ፓራላይዝ ሆኖ እስካልወደቀ ድረስ ፍጹም ይሄንን ንግግሩን አይተው እንዳውም እየጨመረ እየወረደ ቆሻሻ ንግግሮችን በጣም አስፈላጊ ጆከር ብዙ ይሳደባል፣ ግን ጆከር ብሎት የማያውቀውን ሁሉ እያለ ነው። ይሄ ሰውዬ ምንድን ነው በቃ ተስፋ ቆርጧል ማለት ነው። ስለዚህ ይሄ ሰውዬ እንደጠፋ ቆጥራችሁ መተው ነው፣ ወደ ሌላ ስራ መሄድ ነው። እንደኔ በጣም እንትን ብሏል። ሁለተኛ ምንድነው የባዕድን ሰዎችን እያመጣ የባዕድን ሰዎች ከስሩ እየቆሙ ነው። አሁን የሚኒሻ ልጆች የአድማ በታይ ቤተሰቦች ከስሩ እየቆሙ ነው። ስለዚህ አስፈላጊ ያልሆነ ነገር እንዳይሆን ተውት። ሙቷል። እኔ በቁሙ የሞተ ሰው ቢኖር እንዴት ናችሁ ጎበዝ? ምንድነው አንተ ደግሞ ሰያ ደግሞ ጠዋት ምን ስንል ቆይተን ነው አሁን እንደዚህ ምትል? ከምድረ ገጽ መሞት አለበት እንጂ ይሄ ቆሻሻ አንደኛው ልጅ ሪፖርት አላደረገም። ፖስት ተመልከቱ። ዛሬ ባህር ዳር ዊክሊ የፖስተውን ማለት ነው። ተመልከቱ ይሄንን ፖስት እነሱ ፔጅ ጋር ሄዱና የሞጣ ወንድም በአዴኑ ይሄ ነው። በነገራችን ላይ የሞጣ ወንድም ቆይ ፎቶና ደግል አድርግላችሁ ፎቶውን አምጪ። ቆይማ ስክሪንሻት እናርገው አንዴ። ቆይ ቤት እንትን ባክግራውንድ ብታደርጊው አሪፍ ነው። ቴንክ ዩ። አይ ሊዘጋባት ይችላል የሰው እንትን ስለሆነ ይሄ ነው የሞጣ ወንድም ማለት ነው። በጣም ብዙ ስክሪንሻት አድርጉ። ያስገደለ የሞጣ ወንድም ነው። አፍንጫው ትንሽ ቀጥ ማለት ነው እንጂ ሰውነቱ ፊቱ አንድ ነው። እንደሱ ነው። የሞጣ ወንድም ይሄ ነው። ስንት ወጣቶች ደብረ ማርቆስ ላይ የበላው ማለት ነው። አማራ ክልል በአጠቃላይ ስንት ወጣቶች። ሰይጣን ሰው ያስታውቃል። ሰይጣን በነገራችን ላይ ይሄ ነው የሞጣ ወንድሙ። እሺ እና ምን ብለው ጻፉ መስል? በነገራችን ላይ ሞጣ ቀራኔው የሚባለው ዝርግፋፍ የአገዛዙ ካድሬ ወንድም ለመጀመሪያ ጊዜ በአደባባይ ያሰጣ ነው እኛ ነበርን። በእርግጥ ያኔ ሸጋዬ መንግስቴ ወደ አደባባይ ስናወጣ ሸጋዬ መንግስቴ ነው የሚባለው ወንድሙ። ማማሩ መንግስቴ፣ ሸጋዬ መንግስቴ። ማማሩ መንግስቴ ሞጣ ነው። ሸጋዬ መንግስቴ የሞጣ ወንድም ነው። አየለው መንግስቴም አለ ሌላ። ሸጋዬ መንግስቴ ማለት ይሄ ነው ካድሬው ማለት ነው ወንድሙ።
በእርግጥ ሸጋይ መንግስቴን ወደ አደባባይ ስናወጣ ክፉ ካድሬነቱን በደብረ ማርቆስ ከተማ ለህዝብ ላይ የፈጸመውን ያለውን ግፍ መሰረት አድርገን እንጂ የዚህ የሞጣ የሚባል ክርፋት ወንድም መሆኑን አናቅም ነበረ። ያኔ ይችን ሞጣ የሚሏት ስሙኒ ዝርግ አፍ ስትከንፍ መጣችና ገጻችን አዘጋለሁ እናንተ አስገድላለሁ አለች። ሳቃርቦን ወደ ነበረው የገባን ያኔ ነው። ሳቃችንን ስንጨርስ ግን ፈገላንና የዚህን ስሙኒ ወንድም ማለትም ሸጋይ መንግስቴን የተባለ ካድሪ ይበልጥ ሰቅዘን ያዝ ነው። ያኔ ያልናት ነገር ነበረች። ወንድምህ የኛ የዘገባ ሪፖርት አካል ከመሆኑ በፊት የጠላት በትርነቱን ያቁም የሚል ነበረ። በምስራቅ ጎጃም ዞን ያገዛዙ በትር በመሆኑ ዋና ከሳሽ አስከሳሽ የዞን አመራሩን ሸጋይ መንግስቴ ስለምን ደግመን ዛሬ ወደ አደባባይ አመጣ ነው በሚል ነው ዛሬ ያመጡት ማለት ነው። እና ሸጋይ መንግስቱ ማለት በጣም ብዙ ሰው የገደለ በጣም ብዙ ወጣቶችን እያስገደለ ያለ የሞጣ ቀራኒዮ የማማሩ መንግስቴ ወንድም ነው። ይህ ሰው ለምን ዘመነ ካሴን ለምን ፋኖችን መርዝ ስጡ ለምን መሪ የተባለውን ሁሉ እንደሚያንቋሽሽ ካንተን ካላችሁ አሁን ይሄ ፔጅ ላይ ሂዶ ፎቶ የሸጋይ መንግስቱ ፎቶ ሲለጠፍ ሂዶ ገላችኋለሁ ብሎ ፎክሮባቸዋል። በነገራችን ላይ ሁላችሁም ተከተሉታላችሁ። ይሄንን ፔጅ ገላችኋለሁ ብሎ አስፈራርቷል። ምን ብሏል ማለት ነው። ስለዚህ ይሄንን ያደረገው ባዴን ስለሆነ የባዴን ተላላኪ ስለሆነ ከእንደዛም ስለሆነ ነው ያገኘውን ሰው ሁሉ እንደውሻ የሚናከሰው ከመንግስትም የሚሰጠው አጀንዳ ስላለ ነው። በሚገርም ሁኔታ ወጥቶ የአማራን ትግል እንክትክቱን ሲያወጣ የሚሆነው ይሄንን ሰውዬ እኔ እኮ በጣም የሚገርመኝ አንድ ሲሳደብ ዝም ትሉታላችሁ፣ የሆነች ፖዚቲቭ ነገር ሲናገር ደግሞ በቃ መልካም ትሉታላችሁ። ለኛ ግን ሞጣ ላይ ያለው መብት ለኛ ግን ለምንድን ነው ታዲያ የማይሰጠን? እንደ ሞጣ እኛ አሁን ፋኖን ብንነካ እንደ ሞጣ እኛ አሁን ማይ ቸኩለሻል እንዴ? ቸኩለሻል መሰል ቸኩለሽ ነው ማይ? እኔ ነኝ የቸኮልኩት። እሺ ጆኮይት ላሰማችሁና እኔ ልወጣ ነው። እንግዲህ ከዚህ በላይ ውርደት ቅሌት የለም። በላይ እንዴት ነው ወንድም አለ እስከሚታይ ድረስ እናቱን የሚበዳ ቆሻሻ እሱ እናቱን ሲበዳ ሳትቃወም በቪዲዮ ወጥቶ እስከሚታይ ድረስ እናቱን የሚበዳ ቆሻሻ እሱ እናቱን ሲበዳ ሳትቃወም እኔ ለምን አባት ከረው ብልት ምናምን አይደለም እምስ ብዬ ነው የምታወራው። ምንድን ነው የምታፍርበት? ስትበዳው አታፍርበትም። ሲነገር ግን ይሄ አማራ የሚለው ገልቶ በስነ ስርዓት ጥራ ቁላን ምስል ምናባት ደግሞ ወደዚህ የእናቱን ምስል ያለ የማንን ምስል ምስል የሚያሳያጃችሁ አንድ የእናቱ ምስል ከንቶነቱን ሞራል የለውም እኮ እናቱን ነው የሚበዳ ጆከር። እኔ እውነቱን ልንገራቸው ከሶስት ሰው ነው የደረሰኝ። አንድ ሰው ሁለት ቢሆንም ሁልጊዜ ሶስት ሰው ሲሆን በጀርባ ደግሞ ራስ ያጣራሉ። አጣርቼ ነው ይሸበል እኮ ባለጌ ነው ዋለኛ አንዱ እንደው ዘመር ነኝ አለ። አንዱማ ዘመር ነኝ ይጋለት እናቱን በስነ ስርዓት እንደ ባል አድርጎ አንድ ወንዱም ብቻ ነው በቪዲዮ ወጥቶ እስከሚታይ ድረስ ከዚህ በላይ እኔ ጆከር ይሄንን ከሰማው በኋላ ነው ይሄ ሰውዬ ከጥቅም ውጭ መሆን ያየሁት። እውነቴን እኮ ነው። ቁጭ ብዬ ይሄንን ሲል እያዳመጥኩ ነበር። በጣም በበለሻ ነው በኋላ ወንድሙንም አይቼዋለሁ ፌስቡክ ላይ። በፊትም ሌላ ብዙ ቪዲዮዎች ስለነበሩኝ ሞጣ ይሻላል። ሞጣ የሚሻለው ብልጽግና። ለምን አትወጭም አንቺ? ለምን ከዛ አትወጭም? ማን ተከላካይ ያደረጋችሁ? አልገባኝም። ራሳችሁ ደግሞ አጀንዳ አንጥታችሁ አጀንዳ ሰጥታችሁ ለማህበረሰቡ አጀንዳ እያላችሁ የምትቀባጥሩ ቅማላሞች፣ ምንም አቅም የሌላችሁ እከካሞች አላችሁ። እዮዳ ቤት አሁን ብዙ ሰምቻለሁ። አሁንም አላርፍ ካልክ እሄድብሃለሁ።
እንደዚህ አይነት አሽሙር መሸማሞር ምንም አይነት ነገር ፊት ለፊት እኔን የፈለገ ፊት ለፊት ነው እስከሚበቃ ድረስ እነግርሃለሁ። ዳለቻ ጥሪ እያደረገለት ነው። ይሄድ እዛው ዳለቻ ኦሮሞዎች ጋር አማቾቹ ጋር ይቀጥል። ታረቁ የሚባለው ነገር ምንም ምርቅ የለም ከዚህ በኋላ። መልካም ጊዜ ይመቻችሁ። ጆኮ አመሰግናለሁ። አቡ ቀጥል። መልካም ጊዜ ይሁን። ይሄ ጋር እኮ የምትታረቀው እርቅ የለም። አንድ የነቀለ ሰው ጋር ከቁጥጥር ውጭ የሆነ ሰው ጋር ምን አይነት እርቅ ነው? ምን አይነት ይቅርታ ነው የምትለው? ይሄ እኮ አብቅቷል፣ ነቅሏል፣ በጣም ተበክሏል። ተሰውነት ልክ ወርዶ በቃ የሆኑ አንዳንድ ጊዜ በእኛ አካባቢ ትልልቅ ሽማግሌዎች ነበሩና እድሜያቸው ገፋ ሲል ልክ እንደ ልጅ ወደታች ወርደው ይጫወቱ ነበር አስታውሳለሁ። አሁን ሞጣ ማለት እንደዛ ሆኗል። የትልቅ ወራዳ ወደታች የወረደ ሰው ነው። ስለዚህ እንዳውም ለዚህ ሰውዬ መልስ መስጠት ካሁን በኋላ ራሱ እኛ የወረድን ነው የሚመስለኝ። ምክንያቱም በዚህ ልክ ትልቅ ሰው የልጆች አባት በዚህ ልክ ሲናገር ይሄ ሰውዬ የስነ ልቦና ችግር ውስጥ እንደገባ የአስተሳሰብ የማገናዘብ ችግር እንደገባ ሁሉም ሰው ሊገነዘበው ይገባል። አንድ ሰው መጀመሪያ የሰውነት ልኩ የሚታወቀው ከንግግሩ ሀያ ሲኖረው የሚናገራቸውን እያንዳንዳቸው በማስተዋል ሲሆን ነው። የተሸነፈ ሰው ደግሞ ያለ የሌለ ሁሉ ይሄ ነገር በቃ ይሄን ነገር ያናዳል ያለውን ሁሉ ይናገራል፣ ወይንም ደግሞ አይመርጥም። የተናደደና ተስፋ ያቆረጠ ሰው። ስለዚህ ሞጣ ረክሷል፣ ራሱን አዋርዷል። እኛ ካዋረድነው በበለጥ ራሱን አዋርዷል። አንድ ትልቅ ሰው የልጆች አባት ቂጡ እኔ እንደራሴ ቂጡ ምናምን ሲል ይሄ ሰውዬ ቂጡን ሲለጠለጥ የከረመ ሰው ነው ብዬ ነው የማስበው። ምክንያቱም አንድ ሰው የሚናገረው እሱ ስላለፈበት የህይወት ታሪክ ስለሆነ ከዛ ከህይወት ታሪኩ ተሞክሮ ይመስለኛል አንዳንድ ጊዜ የሚያወራውና ሞጣ በቃ ራሱን በራሱ ያዋረደ የትልቅ ወራዳ የመጀመሪያው በቲክታክ ብዙ ሰው ተሰድቧል፣ ብዙ ሰው ተዋርዷል። ግን በውርደት ላይ ወረደ ራሱን ያዋረደ ቢኖር ሞጣ ነው። ስለዚህ ወራዳ እኛ ምንም አንለው። እኔ አንድ ነገር ደስ የሚለኝ እነ ዘመነ ካሴ ጋር እነ ዳኘው አለ ጋር መሰደብ አንድ ላይ ኩራት ነው ለኔ። እውነት ደስ ብሎኛል። አድርሱለት ይሄን ጀግኖች ጋር አብሬ እኩል መሰደቤ በጣም ደስ ብሎኛል። ግን በሞጣ መሆኑ ትንሽ ጠንከር ባለ ሰውና አስተሳሰብ ባለው ሰው ደግሞ ብሰደብ ከዚህ የበለጠ ደስ ይለኝ ነበር። እንደ ሞጣ ያለ ንግግሩን የት ሄዳ ብሎ በማያውቅ ሰው መሰደብ እንደ ምንም አይመስለኝ። ከፍ ያለ ትንሽ የሰውነት ወዝ ያለው ሰው ከነዘመነ ከነምሬ ወዳጁ ከነዳኘው አለጋ ቢሰድበን እውነት ክብር ነው ለኛ እና ይሄ ጋራ ምንም የምናደርገው ነገር የለም። ማንነቱን አውጥተናል፣ አሳይተናል። በ50 ዓመቱ ዝሙተኛ ሰው መሆኑን አጋልጠናል። የሰው ልጅ ፍጹም አይደለም። የሰው ልጅ እኮ ይሳሳታል። ለምን የምትሳሳችው አብረሽ ከምትኖሪ ወይንም ደግሞ በስራ ቦታ ብዙ ጊዜ ከመገናኘት አንጻር ልትሳሳች ትችላለሽ። ግን ዱባይ ድረስ ትልቅ መቀመጫ ፍለጋ ዱባይ ድረስ ስንት ኪሎ ሜትር ቆርጦ ሂዶ ለዝሙት ችግሩ በካሜራ በቲክቶክ እየመጡ ልጁን ቤቱ አሳሳቱት እኮ አስጎመጁት ምናምን። ስለዚህ ይሄ ነገር በቃ እንቅልፍ ሲነሳው ዱባይ ሄጄ ትንሽ ብሎ ነው በጣም ነው። ሁለተኛ በአማራ ፕሮፋይል የሚመጡ እርግጠኛ ሆነ አማራ አይደሉም፣ ወይም ደግሞ የብልጽግና ተከፋዮች ናቸው። ወይም ባለፈው በጣም ተገረመኝ ነገር አንድ ሚኒሻ ፋኖዎች ይዘውት ግማሾች አይታችሁት ይሆናል። ለምን ነው ወገነን የምትገለው ሲሉት ለብር ብዬ ሲል የታባ ክንካበሉ ብሩን ብላ ብለው ብሩን ሲያስበሉት አየውና እንግዲህ ለብር ብሎ ወገንን መሸጥ በዛ ልክ። እዚህም አንዳንድ ከሞጣ ጎን የሚቆሙ ሰዎች ቤተሰቦቻቸው በብር ተለውጠው ወገናቸውን እያደሙ ያሉ ባንዳዎች ናቸው። እኔ ወደ ኋላ መለስ ብዬ ትግሬዎችን በጣም አመሰግናቸዋለሁ። ጀግኖች ናቸው። ለምን ብትይ በብር ሳይሸነገሉ ክልላቸው የገባን መከላከያ ግማሹን በመርዝ ግማሹን በድንጋይ ግማሹን በጥይት አስፈርጥጠው ያወጡት የህወሓት ወታደሮች ብቻ አይደሉም፣ የትግራይ ህዝብ ነው። የዛን ጊዜ ነው ታስታውሽ።
ለምን? በውስጣቸው ባንዳ ስለሌለ፣ በውስጣቸው ለብር ያደረ ስለሌለ። አማራ በራሱ ነው እኮ የተወጋለው። የአብይ ወታደር እኮ 8 ቀን ማደር እኮ አይችልም። ኧረ ምን 3 ቀን ማደር አይችልም። 3 ቀን የአማራ ወጣት ሚኒሻ ብሎ በብር የሚገዛ ሁሉ ለአማራነቱ በትክክል ቢቆም 3 ቀን አማራ ክልል ማደር አይችልም። አማራ ይተዋጋለው ከራሱ ጋር ነው። አሁንም በሶሻል ሚዲያ እንቅፋት እየሆኑ አሉ። እንደነዛ ሁሉ ባንዳ የባንዳ ልጆች ናቸው። ጊዜ ይፈታዋልና ሞጣ ተቁጥጥር ውጭ አድርገነዋል በሁሉም ነገር። አሁን ሞጣን ለፖለቲካ ብሎ የሚያዳምጠው የለም። ለመዝናናት ይኸው ብዳው ቂጧን ሲል ዝም ብሎ ለመሳቅና ለመደበር እንጂ የሚከታተሉት ፍጹም ከሞጣ ወጥ የሆነ የፖለቲካ ምክር ወይንም የፖለቲካ አይዲዮሎጂ እንቀበላለን ብሎ የሚከተለው አንድም ሰው የለም። የጥላትም ወገን የኛም ወገን። ምክንያቱም ይሄ ደግሞ የኛ አስተዋጽኦ አለበት። በተለይ አሁን ተቁጥጥር ውጭ ነው አደረግነው። ጭራሽ ወርዶ ሾጎርማሜ ወይንም ደግሞ የሆነ ድምጣዊ ሴክስ ብየዋል። በቃ የሆነ እንትን እንደዛ ሆኖ የሞተ ነው። ብርጅስቶን የምትባለው አሮጊት ምንም ባል ሳታገባ ያረጀች ነው። መደሰቻ ነን ስትል በምን መልኩ ሴት ወንድ እንደምታስደስት ስለማታቅ ለራሷ ክብር የሌላት ራሷን ዝቅ ያደረገች ራሷን ያዋረደች ብሎም ሴቶችን ያዋረደች ወራዳ ናት። ሴት ልጅ መሽና አይደለችም። ሴት ልጅ የተከበረች ሴት ልጅ ናት። ለምን የኛ ረሱል ሰለላሁ ዐለይሂ ወሰለም አማና ብለው የሄዱት ከሁሉም በላይ ሴቶችን ነው። ሴቶች አማና ናቸው፣ ሴቶችን አደራ ብለዋል። ሴቶች በጣም እንክብካቤ የሚያስፈልጋቸው የዚህ ዓለምን የቀመሙ ነው የምላቸው። ትልቅ ክብር ያላቸው ናቸው ሴቶችና እንደሞጣ ያለው ግን መሽኒያ ናቸው ሲል ምናልባት የእሱ ሚስት መሽኒያ ሆና ሊሆን ይችላል። ሴቶች ግን መሽኒያ አይደሉም። ትውልድን የሚያራቡ የትውልድ ተምሳሌቶች ናቸው። እያንዳንዱ ወንድ ከሴት ነው የተወለደው። እናቱ እኮ ናቸው እሱን የሰሩት። ራሱ ሞጣ ራሱ የተሰራው በእናቱ ነው። እናት ባይኖረው ቄጡን ጠርገው ጦት አጥብተው ወንድ አድርገው የሰሩት ራሱ እናቱ ናቸው። እሱን የሰሩ እናቱን እኮ ነው እሱ መሽኛ ናቸው ብሎ የተሰደባቸው የገዛነቱን ማለት ነው። ሞጣ በጣም ቆሻሻ ሰው ነው። ባይዘ ብዙዎቻችሁ አሁን ሞጣ ይበልጣችኋል ምናምን ትላላችሁ። በፍጹም በጣም ቆሻሻ ሰው ነው ሞጣ። ይቅርታ አቡ እያቋረጥኩ ሂድበት። እና ለሴቶች ክብር አለን። በተለይ አሜሪካ የሚኖሩ ሴቶች ይሄን ሪካርድ ይዘው መክሰስ ይችላሉ። ለሴት መብት አለበት ሀገር ተቀምጦ በዝም መልኩ ሴቶችን ሲያዋርድ መክሰስ እኮ ይችላሉ። አፈርድ ወይ ማብላት ይችላሉ። ስለዚህ ይሄ ሰውዬ ተዋርዷል። እኔ ደግሞ በጣም ካሳቀኝ ነገሮች እነዚህ ፍየል ጠባቂዎች ሊያጠፉኝ ለፋኖ መርዝ ስጡ አለ ብለው እኔ ግን ትክክለኛው ፋኖን መርዝ ስጡ አላልኩም አለ። ኧረ ይሄ ሰው ምን ብዬ ነው ልስል እኔ መርዝ ስጡ አልኩት አለ። ሞኝ ነው፣ ጅል ነው። ሞጣ በጣም ጅል ነው። እኔ እውቀት ያለው ሰው ይመስለኝ ነበር። እኔ መርዝ ስጡ አልኩት አለ። በነዘመነ ካሴ ለሚንቀሳቀሰው ፋኖ፣ በነ ምሬ ወዳጁ ለሚንቀሳቀሰው ፋኖ፣ እንደው የሀሳብ ልዩነት ቢኖርን በአማራ ድርጅት ብሎ ለሚንቀሳቀሰው ለእነ ሀብታሙ አያሌው ፋኖ ምናምን ለእነ እስክንድር ነጋ ፋኖ ብሎ ተናገረ። እሺ ከዚህ ሌላ ፋኖ የምታውቁታለ? አማራ ሆናችሁ ወይንም ይሄ የከተማ ዱርዬ መንግስት አቋቁሞ የራከው ፋኖ ነው? የሀጫሉን ፎቶ ፕሮፋይል ያደረገ እኮ ነው ሞጣ ጀግና ነው የሚለን እኮ። አሁን እዚህ አይታችኋል የሀጫሉን ፎቶ። ስለዚህ ሁለተኛ እርስ በርስ ለምትሉ ፍጹም ሞጣ እኛ ጋር አንድ ሆኖ ማያውቅ የእኛም አደረጃጀት አይደለ፣ ባንዳ ነው። እርስ በርስ ካላችሁማ ምድር ላይም ያለው እኮ ሚኒሻ አማራ ነበር። እስቲ እኛን ሳይሆን እርስ በርስ ከማለት ይሄን ድምጣችሁን ምድር ላይ ላለው ባንዳ ሚኒሻ እንዴት ብላችሁ ወገናችሁን ተወጋላችሁ ብላችሁ እስቲ ድምጥ አሰሙ። እስቲ አማራ እኮ ችግሩ የራሱ ባንዳ እኮ ነው። ሞጣን አጥፍተነዋል ማለት ይቻላል። 100% ሞጣ ጠፍቷል። ተቁጥጥር ውጭ አድርገነዋል። ኤክስፓርድ ሆኗል። የቂጥሽንና የምስሽን የሚያወራ ዝቅ ያለ ወራዳ አድርገነዋል። የሰፈር ዱርዬ የብልጥ ፖለቲካ እንዳራምድ አድርገነዋል። ይሄ በጣም የኛ ያሰራነው ስራ ነው። በቃ ካሁን በላይ ሞጣን ተፈለጋችሁ
ስለ ብልት ፖለቲካ እሱ ጋር ሄዳችሁ አዳምጡ። ስለ አማራ ፖለቲካ አይደለም እያወራ ያለው፣ ስለ ብልት ነው። ስለ ብልቷ አሁንም መጨራሽ ይሄ እንደው በየትኛውም ዓለም ሀያ የሚባል ነገር አለ። ሀያ የአፍ ለከት ማለት አንድ ሰው የሰዋዊ ወዝ ያለው የአፍ ለከት ያደርጋል። እንኳን ብዙ ሰው እንደዚህ እኔ ራሱ ማለት አልፈልግም። እንደዚህ በቃ ይሄ የአፍ ለከቱን ስቶ የብልት ፖለቲካ አራማጁ ነው። ስለዚህ ሞጣን በዚህ መልኩ ስላዋረድ ነው እኔ ደስ ብሎኛል። አቡ በዚህ አጋጣሚ አኪላና ዘርዓ ያዕቆብ ከሞጣ የተናነሰ ለአማራው ምንም እንትን የላቸውም፣ ጸረ አማራዎች ናቸው። ይህንን አጋጣሚ ተጠቅመው አንድ ነገር በዛ አጋጣሚ ሞጣም አፄ ዘርዓ ያዕቆብም አንድ አይነት አስተሳሰብ አላቸው፣ በተለይ በዘመነ ካሴ ላይ። ለምን ሞጣ ብዙ ጊዜ እኔን ሲተች የነበረው ለዘመነ ካሴ ግጥም ይገጥማል ነው። አፄ ዘርዓ ያዕቆብም እኔን ሲሳደብ የነበረው ለዘመነ ካሴ ግጥም ገጠመ ነው። እነዚህ ሰዎች አንድ አይነት አስተሳሰብ ነው ያላቸው። ራስ በራሳቸው ላይስማሙ ይቻላሉ፣ ሲረጋገጡ ነበር። ግን ወይንም የአማራን ፋኖ በመጥላት ላይ የአማራን ፋኖ በመከፋፈል ላይ አንድ አይነት አቋም ያላቸው ሰዎች ናቸው። ምክንያቱም አንድ ሰው እንደተገጠመለት ብሎ የሚጠላ ከሆነ እንግዲህ ተመልከቱ። ስለዚህ እነዚህ ሰዎች በጣም ባለጌዎች ናቸው። ጋሽ አሰግድን ያስበሉት ዋና ቧራዎች ናቸው። ምንም ጥርጥር የለው። የኛ ጀግና ምናምን የመተከልን ዛሬ የወለጋን አማራ ሰርስረው ገብተው በህገ መንግስቱ መሰረት ክልል መሆን ትችላላችሁ በማለት የወለጋ አማራ የኦሮሞን መሬት አርሰን እየበላን ነው፣ ከኦሮሞ ጋር ችግር የለብንም እናንተ ናችሁ ጥላቶች እንዲል አማራውን የወለጋ አማራ ጥላት እንዲያደርገው የሰሩት በነገራችን ላይ እነ አኪላና ዘርዓ ያዕቆብ ናቸው። መሬት ላይ ወርደው ባይዞ ብዙዎቻችሁ ለማታውቁ ልንገራችሁ። አኪላና ዘርዓ ያዕቆብ መሬት ላይ ወርደው የወለጋን አማራ የኦሮሞ መሬታችሁ እናንተ ከአማራው ጋር ሳይሆን ወለጋ ለእናንተ ክልል ዞን ሆኖ ነው የሚሰጣችሁ። ስለዚህ ከአማራው ጋር ሆናችሁ አትጣሉ፣ በቀጥታ በህገ መንግስቱ መሰረት ክልል ይሆንላችኋል፣ ዞን ይሆንላችኋል በማለት የወለጋ አንዳንድ የወለጋ አማራንን የሚሉ ሰዎች በአደባባይ ወጥተው እኛ የኦሮሞን መሬት እያረስን ነው እየበላን ያለ ነው፣ ስለዚህ እኛ ጠላታችን አማራ ነው፣ ጠላታችን ዘመነ ካሴ ነው ብሎ እንዲህ በሶሻል ሚዲያ ከፍተኛ የሆነ በአማራ ላይ ራሱ አማራ ጠላት እንዲሆኑ የሰሩት የነ ዘርዓ ያዕቆብና የነ አኪላ ፖለቲካ ደግሞ ፍጹም ለአማራው በጣም አደገኛ ስለሆነ ከነሱ በላይ ጠላት ስለሌለን እንትን ማለት ያስፈልጋል። እሺ እኔ ኖርማሊ አቡ ቤት የከፈትኩበት አንደኛውና ትልቁ ነገር በብርቱካን ዙሪያ ላይ የኢትዮጵያ ቴሌቪዥን ትናንትና ያቀረበው መረጃ አለ። አማራው ጉዳዩን እንዴት ተመልክቶታል የሚል አጀንዳ ይዤ መጥቻለሁ። በሱ ዙሪያ 3 ነገሮችን በጣም ስሬስ የሆኑ ነገሮችን መናገር ፈልጋለሁ። አማራው በጥሞና እንዲያዳምጠኝ ይፈልጋለሁ እና አንተ ሐሳብህን ካጠቃለልክ በኋላ ሌሎቻችሁ ስለሞጣ ማውራት አያስፈልገንም። በዚህ አጀንዳ ላይ ስለሆነ ማጠንጠን የምፈልገው በኋላ እድሉን እሰጣችኋለሁ። አቡ የሚያቋጨት ልትፈልግ ነገር ካለ ቋጭና። እሺ የሞተ ጉዳይ ነው። አንቺ ከመናገርሽ በፊት ስለ ብርቱካን ትላንትና ለሁለተኛ ጊዜ ተደፍራለች። እንግዲህ ትላንትና ብርቱካንን ሁለተኛ ጊዜ ደፍረዋታል። ይሄ ደግሞ እንደ ሀገርም እንደ ሕዝብም በጣም የተዋረድንበትና የተናቅንበት በተለይ የመንግስቱ መዋቅር ወይንም ደግሞ የብልጽግና ሰዎች ሁላቸውም ዱርዬ እንደሆኑ ያሳዩበት ነው። አንድ ሀገር መሪ ነኝ የሚል በተቻለ ሁኔታ የዚችን በደል ለማካካስ በደለኛን በተቻለ ሁኔታ ባይሰራ እንኳ የዚችን በዳይ ለህግ እናቀርባለን ብሎ መግለጫ ከመስጠት ውጭ ሌላ ምንም ነገር ድራማ አይሰራም ነበር የሀገር ተቆርቋሪ ቢሆን። ግን ወንበዴና የዱርዬ ስብስብ ስለሆነ ዳግመኛ ደፍረዋታል። እውነተኛውን ወደ ድራማ አድርገው ትክክለኛው የባለፈው ነው። ድራማ የተሰራባት ግን ትላንት ነው። ቀጥይ ተደፍራለች፣ ትላንትም ተደፍራለች። ደጋግሞ ደፍረዋታል ትላንት። ይሄ ነው ማለት የምፈልገው። ታንኪዩ አቡዬ፣ ከቆየ ደስ ይለኛል ለኦዲየንሱ ማለት ነው።
ምንድነው በዚህ አጀንዳ ላይ ሊሄድበት በብርቱካን ዙሪያ 3 ነገሮች አሉ። አማራዎች በጣም እንድታዳምጡኝ የምፈልገው ነገር እኔ በገባይ ልክ ልነግራችሁ ፈልጋለሁ። በብርቱካን አንድ ጊዜ ስልጣን ስጭኝ። አንድ ሰው በ3 አካውንት አንድ አይነት ኮሜንት ይጽፋልና አንድ ሰው ነው እያየሁት ነው። ይሄው በፌክ አካውንት እየመጣ ነውና ያው ሰጥቻለሁ። ቤቲ ከመሄድሽ አንድ ደቂቃ ይቅርታ፣ ቤቲ ከመሄድሽ በፊት አንድ ደቂቃ እኔም እድል ብትሰጪኝ። አንድ ደቂቃ አቡም ሊወጣ በቃ ቴንክ ዩ ስፔሻሊ አቡ ጋር የምናወራለን። አቡን እኔ የምለው መልእክት ምንድነው? አቡ የራስ የሆነ ክብረ ሞገስ አለ። አንተ ብቻ ቤቲ ይሰደባሉ ብዙ ጊዜ ገብተዋል። እና ነገሮችን ሰከን ባለ መልኩ ማለት ነው ላይ አሁን ያመጣችሁ ቤቲ አጀንዳ በጣም አሪፍ አጀንዳ። የሆነን ሰው ንቀህ ስትተው ነገሮችን ይተዋል። ምክንያቱም ወደሚጠቅም ነገር ይየርነ ለምን አንዳንዴ ከዚህ በፊትም እኮ እድል ሰጠውት ነበር እነ ቤቲ ለሰምባዲ ማለት ነው። ከዛ በኋላ እና ስለዚህ ስለምናውቅ የወንድሙን ፎቶና እኔ ያው ለምሰረን እንደዚህ እኔ ባለፈው ነገሮችን ላስተካክል ስገባ አጋጣሚ ጆከር አያውቀኝም። አሁን አቡና እኔ አውቀዋለሁ። አቡና እኔ አውርተን አናውቅም። ከዚህ በኋላ እናወራለን። እኔ ከድር እንኳን እንደዚህ ያለው ሲባል ጆከርን ማለት ነው ከድር ማን ነው ብዬ እኔ ከድርን አላውቀውም ነበር። ግን አዲስ አበባ ድረስ ወሎ ሰፈር ምናምን እኔ ለምን አማራን የሚወድ በሙሉ አይደለም ጆከር አማራ ማንኛውንም ሰው ኢቭን እና አርበኛ ዘመነ ካሴ ተነኩ ብሎ የሚነሳ ሰው ለኛ የቀኝ እጃችን ነው። እሱም ግዴታው ነው። ግን ምንድነው መተዋወቅ መናበብ አለብን። እና ባለፈው ጆከር ገብቶ ሲል ለአንተ እንደውም ሸራር ያረኩልህ ነበር ላወራና ጆከር ገብቶ አንበጫብጫለሁ ምናምን ሲል የኛ ልጆች ከዚህ በኋላ ጆከር ወንድማችን ነው፣ እኔም ወንድማችሁ ነኝ። ምንድነው የተፈጠረው ነገር ስለማያውቀኝ ነው። አቡ ጋም እንደዚህ አውርተን አናውቅም። ገብቷል። በመሃል የተፈጠረ ነገር ስለነበረው ጆከርና እኔም ትናንት ታርቀናል፣ አውርተናል። ግን ምንድነው ፕሊስ አንተ የተሻልክ ሰው ነህ ብዬ ሳይሆን ብዙ ነገሮችን የምታውቅ ሰው ነህ ንቀህ የምታዋቸው ብዙ ነገሮች አሉ። ልክ አሪፍ አጀንዳ እያመጣችሁ ይሄ ሰው መሆን ያለበት ነገር ይሆናል። እኛ የእርምጃ ሰው እኮ ነን፣ የተግባር ሰዎች እኮ ነን። ገብቷችኋል። ብዙ ነገሮች እኮ የሚጠብቀናል እኮ ብዙ ብላክ ሊስት ውስጥ ያሉ ሰዎች አሉ እኮ ብዙ ዋጋ የሚከፍሉ ሰዎች አሉ እኮ። በየደቂቃው ሰው እያጣን ነው፣ ሰው እየሞተብን ነው። ነገሮችን በሰከነ መልኩ እንትን እንበል። ካንተ ኳሊቲ ጋር የሚሄዱ ነገሮችን ሰው የሚወድ ህዝብ የሚከተልን መንገድ አስኪድ። ጆከር ጋም በዚህ አጋጣሚ እኛም ልጆች ገብታችሁ እንዴ አንተም ጎጃሜ እኮ እንዴት እኔ ጄኔራል ታዬ ነኝ። ቤቲ በደንብ ታውቀኛለች፣ ማንኛውም ሰው ያውቀኛል። ጆከር ደግሞ ወንድማችን ነው። ጆከርን አንድም ሰው ቢናገረው እኔ ከጀርባው አይደለም ከፊት ለፊት እመጣለት ነኝ። እኔ ከድርን ሳላውቀው ነገርኩ። ካቻ ቤት ገብቼ አድራሻው ምናምን ነገር በሰዎች አግኝቼ ሌላ ነገር ውስጥ ገብቼ ነበር እና እኔ ወሬ ሳይሆን ተግባር የሚተገብሩ ወንድሞች ጓደኞች ያሉ ሰው ነኝ። እንቅስቃሴያችሁን ቀጥሉ። ስለማንተዋወቅ ከዚህ በኋላ እንተዋወቅ ነው። ገብቷችኋል? ይሄን ለማስተላለፍ ነው። ሁሌ እኔ ሰዎች ጋር ብዙም በውስጥ አላወራም ምናምን ነገር። እንደዚህ ቤት ስትከፍት ገባለሁ፣ የራሴን ደግሞ ቤት ከፍቼ ጨፋጨፋለሁ። ስለዚህ መሆን ያለበትን ነገር እንነጋገራለን። አሁን ወደ አጀንዳችሁ ግቡ። እኔ አቡን ሁሌ ሲደክም ስለማየው በዚህ አጋጣሚ እንድንተዋወቅ ነው። ትናንትና እኔና ጆከር ታርቀናል፣ ግን እንደወንድማማች ሳንተዋወቅ አንበጫብጫለሁ ምናምን ሲል እንዴ ብሎ ብዙ ሰው ተናደደና እንዴ ልጅ ደግሞ ገብቷል ወደ ሌላ ውስጥ ገባ ሰው። ስለዚህ እንዲህ አይነት ነገሮች መታወቅ ስላለብን ነው። ቴኪው ወደ ጉዳይሽ ግቢ ቤቲ። አሪፍ አጀንዳ ነው። ወደ ጉዳይሽ ከመግባት በፊት መጀመሪያ ቀን ላይ ሞጣና ዮኒ ማኛ የአማራውን ስስ ብልት ፈልገው ወደ እምነት ሊያዞሩት ነበር። ግን እኔ አማራው እንደነቃ እያየው ነው። መጀመሪያ ወደ እምነት ለማዞር ሞክረው ነበረ። ያን ደግሞ ለማዞር የሞከሩት ሰምታችሁ ከሆነ የዛሬን 6 ዓመት ሞጣ ሲቃጠል ስለ እስልምና ወይም ስለ ሃይማኖት የገጠምከት ግጥም ነበረ። ያንን በማንጣት አማራውን በእምነት ለመበተን ሞክረው ነበረ። ያም ስናከሽፍባቸው ለምን እንደተገጠመ ስነግራቸው መልሰው ሞጣ መልሶ ደግሞ ወደ ጎጃምነት ለመለጠፍ ብዙ አድርጎ ነበር። ግን እኔ ጎጃሚዎች አባረውታል። አሁን ጎጃሚዎች ሲያባሩት መልሶ አሁን የት ነው? ወደ ጎንደር፣ በተለይ ደግሞ ወደ ደቡብ ጎንደር አካባቢ የተወሰኑ የሚኒሻ ቤተሰቦችን ሰብስቦ ትንሽ አንዳንድ ወደ ጎንደር አካባቢ ተለጥፏል። እነዛም አሁን ትንሽ ናቸው፣ አባረውታል። አሁን የሚጨብጠው አጥቷልና አማራው እንደነቃ አወቅኩት። በእምነት ሲገቡ መጀመሪያ ዮኒ ማኛን አንጥቶ ማን ነው ያንን ሲሞክሩ አማራው አልተቀበላቸውም። ወደ ጎጃሚነት ሲገባ ጎጃሚ ነኝ እኮ እኔ ምናምን ሲል ብዙ ጎጃም ወጣቶች አልተቀበሉትም። አንዳንድ እንዳልኩሽ ወደዛ ያሉት ትንሽ ተቀብለውት ነበር። እነዛም አሁን ትናንት የጎንደር ሙዚቃ ከፍቶ ሲጨፍር የነበረው ነው ችንትኑን ጉዳዩን የሆነ አካባቢ ለማሳዝ ነው፣ ለመዳን ነው ሞጣ የሚያደርገው። እና
አማራው ከአካባቢና ከእምነት ወጥቷል እንደ አማራ ቁሟል ብዬ ያሰብኩበት ጊዜ ቢኖረኝ አሁን ነው። እና ምንም በዝም የሚያስብ የለም ነው የምለው ወንድሜ። አመሰግናለሁ። ቤት ይቀጥይ። ታንኪዩ አመሰግናለሁ። የሞጣን ጉዳይ እንሄድበታለን። ዛሬ በጣም አንገብጋቢ የሆነ ትልቅ አጀንዳ አለን። በብርቱካን ዙሪያ የተሰራብን ብዙ ነገር አለ። አማራው በቀላሉ ነገሮችን እንደተመለከተው ነው የተመለከትኩትና የግዴታ ወጠን አጀንዳውን ይዘን መጠን አማራው በብዙ መልኩ ሊማርበት የሚችለው የጠላቶቹን ፓወር ምን ማድረግ እንዳለበት በኢትዮጵያ በምትባል ሀገር ውስጥ እየባዘነ ያለው አማራ ራሱ ምን ችግር ውስጥ እንዳለ ያየንበት በጣም ትልቅ መስታወት ነው። በነገራችን ላይ የዚህች የብርቱካን እህታችን ጉዳይ እና በሱ ዙሪያ ላይ በጣም 3 ነገሮችን ይዤ መጥቻለሁ እና በሱ ዙሪያ ላይ ነው እንግዲህ ሐሳቤን ማነሳው። የመጀመሪያው ነገር ምንድነው? ብርቱካን ተማሪ ብርቱካን ነች በሚል ብልጽግና ለሁለተኛ ቀን ያወጣው ፎቶ ከተማሪ ብርቱካን ጋር ኮምፔር ስታረጉት በመልክ የሚመሳሰሉ ነገር አላቸው፣ ግን ብርቱካን አይደለችም። ሁላችሁም ማወቅ ያለባችሁ ይሄንን ነው። ምንድነው ዛሬ የብርቱካን ቤተሰቦች ተብለው መጥተው በሶሻል ሚዲያ ላይ ምስክርነት የሚሰጡት እነዚህ ይቺ ነች ብርቱካን ተብላ ከባሏ ጋር የታየችዋ ልጅ ቤተሰቦች እንጂ ትክክለኛዋ ብርቱካን አይደለችም። ያችኛዋ ልጅ በሚዲያ ለመጀመሪያ ጊዜ መንግስት ብርቱካን ይችናት ብሎ ያወጣት ልጅ ብርቱካንን የሚመስል ነገር አላት፣ ግን ብርቱካን አይደለችም። ሁሉም አማራው ይሄንን ማየት አለበት። የጥርሳቸው አቀማመጥ፣ የጆሮአቸው ብዙ ነገር ማለት ነው ብርቱካን አይደለችም። ይሄንን አማራው ማወቅ አለበት። ምንድነው መንግስት በጣም ይሄ ጉዳይ በጣም አደገኛ መሆኑ ብቻ ሳይሆን ለአማራው ከፍተኛ ግብዓት እንደሚሆነው እና ወደፊት ደግሞ አማራው ስፔሻሊ 17 የዩኒቨርሲቲ ተማሪዎች ኪድናፒንግ የተገደሉ የነዛ ተማሪዎች ከደምቢ ዶሎ ዩኒቨርሲቲ የተገደሉ ወይ እስካሁን ድረስ የጠፉ እህቶችና ወንድሞችን የጊዜ ጉዳይ ነው እንጂ አማራው እሱን መጠየቁ እንደማይቀር የሚያውቀው ብልጽግና ይህንን ጉዳይ አስቀድሞ በውሸት ልብ ወለድ ካላከሰመው እንደ ህዝብ የኦሮሞ ህዝብ ምክንያቱም አማራው ለራሱ ገጽ ግንባታ አይሰራም፣ ለራሱ የህዝብ ስም ምናምን አያስብም። አማራው እርስ በርሱ ሲጠላለፍ፣ እርስ በርሱ ሲመታታ፣ እርስ በርሱ የራሱን ወንድም ሲያሳድድ ምናምን ነው የሚለው ባይዘው እና እነሱ ግን የኦሮሞና የትግራይ ፖለቲከኞች ባይዘው ትክክል አይደሉም እያልኳቸው አይደለም። በቃ ለራሳችሁ የምትፈልጉት ነገር ሲኖር መሆን የምትፈልጉት ነገር ሲኮን እንደ ኦሮሞ እንደ ትግሬ ነው የሚኮነው። አማራው ነው በማያገባው ኢትዮጵያ የምትባል ሀገር ኦሮሞ ወንድሜ ትግሬ ወንድሜ ኢትዮጵያ የምትባል ሀገር አለሽ ብሎ በማያገባው በሚጠላበት፣ በሚገደልበት፣ በሚሳደድበት ሀገር ላይ ኢትዮጵያ በምትባል ባዶ በሌለች ሀገር ላይ ሲናውዝና ራሱን ሲያጠፋ ዛሬም ዋጋ እየከፈለውን ያለውን ህዝቡን ልጆቹን ደመከል በሚያደርግ ያለው ራሱ አማራው ነው። ሌሎቹ የሚሄዱበትን ርቀት አለማድነቅ አይቻልም። በቃ አንበሶች ናቸው፣ የሚሰሩትን ያውቃሉ። ጅና ጓንት ሆኖ ነው የሚሰሩት። በውስጥ በኩል እየሰሩ ነው ያሉት። የኦሮሞ ወጣቶች፣ የትግሬ ወጣቶች አብዛኛው የራሱን ነገር የራሱን ሀገር በራሱ ቋንቋ በራሴ ሀገር እንዲኖረኝ ይፈልጋሉ ብሎ በኢትዮጵያ ውስጥ ኢትዮጵያን አፍርሶ በራሱ ሀገር መሆን የሚፈልገው አካል የቻለውን ሁሉ በመስራት ስህተቶቹን እያደሰ የደምቢ ዶሎ ዩኒቨርሲቲ ችግር የተፈጠረው ነገር ወደፊት ይዞት የሚመጣውን ነገር ስለሚያውቁ ዛሬውኑ ማጥፋት እንዳለባቸው ዛሬውኑ አደባብሰው ነገሩን መቀየር እንዳለባቸው ስለሚያውቁ ይህንን ሁሉ ፊልም ሰርተው መተዋል። መዓዛና ጀግናዋ መዓዛ መሐመድ ባይዘወይ ማለት ነው የዚህ የካድሬ የሚኒሻ ልጅና የባንዳ ልጅ መዓዛ መሐመድ ሲጠላት ተስፋዬ ጋዜጠኛ ተስፋዬ ወልደስላሴ ሲጠላ እንመለከታለን። ጀግኖች ናቸው። መንግስት ግን ማለት ነው ምን ያህል እንደሚፈራቸው ትናንትና ያየንበት ሁኔታ ነው። ሰው ምንድነው የመጀመሪያውና ትክክለኛው ነገር ለኔ ኮፒ ሊንክ አድርጉ ጋይስ። ሪፖርት ስለሚያደርግ ብልጽግና ይሄንን ነገር እንድንናገር ስለማይፈልግ ኮፒ ሊንክ ሼር አድርጉት፣ ታፕ አድርጉት ጋይስ ቶሎ ቶሎ። ምክንያቱም ብልጽግና ይሄንን አይፈልግም። ቁጭ ብሎ ነው የሚጠብቀኝ ብልጽግና ሪከርድ ስለሚያደርጉ ለራሳቸው። የመጀመሪያው ነገር ይሄ ነው።
የሁለተኛው ነገር ምናልባት ብርቱካን በሚል መጣ ፊልም የሰራችው ልጅ ይሄንን ፊልም እንድትሰራ ከተደረገ የዚህ ፊልም ተዋናኝ መንግስት ራሱ ነው ይሄንን ፊልም በዚህ መልኩ እንዲሰራ ያደረገው። የመጀመሪያው ነገር ይሄንን ሊያረግ የሚችለው በአንድ ድንጋይ ሁለት ወፍ ለመምታት ሶስት ወፍም ለመምታትም ራሱ ብልጽግና ይሄንን ነገር ኦርጋናይዝ አድርጓል። ከሆነ ይቺ ልጅ ትክክለኛ ብርቱካን ካልሆነች አማራ በአሁኑ ሰዓት አቅም ኖሮት አዲስ አበባ ተንቀሳቅሶ ፊልም ቀርጾ ኢቢኤስ ቴሌቪዥን ሂዶ የኢቢኤስ ቴሌቪዥን ባለቤቶችን አናግሮ የኢቢኤስ ቴሌቪዥን ጋዜጠኞችን አሳምኖ ሂደው እሷ እየኖረችበት ነው የተባለው ቦታ ላይ ሂደው ፊልም ቀርጸው ምን ብለው ይዘው ሊመጡ አይችሉም። የመጀመሪያው ነገር አንድ ነገር አለ። የመጀመሪያው ነገር መንግስት በአሁኑ ሰዓት ኦሮሞና የኦሮሞ ያው እንትኖች አምባገነኖች በኢትዮጵያ ውስጥ ማንኛውንም የሚዲያ ማዕከል ሀብት ንብረት ቤት በኢትዮጵያ ዛሬ ኢትዮጵያ ምንድነው ኤርፖርት ብትሄዱ ኢትዮጵያ አየር መንገድ ብትሄዱ 99.9 የኦሮሞ ኃይል ነው የሚቆጣጠረው ከታች ጽዳትና ሽንት ቤት ጠራጊ አማራ ካልሆነ በስተቀር ያለው ማለት ነው። በየትኛውም የሀገሪቷ ሁኔታ ላይ ከኦሮሞ የበላይነት ውጪ ማንም አማራ ምንም የለም በሀገሪቷ ላይ ሁሉም ተላላኪ አሽከር ምናምን ሆኖ ካልሆነ በስተቀር የኢቢኤስ ቴሌቪዥን በእርግጠኝነት መንግስት ሊሰለቅጠው አስቧል። ባለቤቶቹ ኤርትራውያኖች ናቸው። ከኤርትራ ጋር በአሁኑ ሰዓት ችግር አለበት መንግስት። እሱ ብቻ ሳይሆን ችግር እንኳ ባይኖርበት እንኳ ይሄ የኔ ምልከታ ነው በነገራችን ላይ እና ችግር እንኳ ባይኖርበት እነ ጀዋር መሐመድ እዛች ሀገር ላይ አለ የተባለ ሀብት ንብረት የአማራ ባለሀብቶችማ እንደነ ጋሽ ወርቁ አይተነው ሀገር ለቆ እንዲጠፋ ብዙ የአማራ ባለሀብቶች ምንድነው ባለፈው ናዝሬት ላይ በሩ ላይ የተገደለ የአማራ ሚሊዮነር ነው። አዲስ አበባ ያሉ እንዳይሰሩ ተደርገው ወይ ለመንግስት ባሪያ ካልሆኑ የመንግስትን 10 ሚሊዮን ብር መጽሐፍ ካልገዙ ሰርተው ለኦሮሞ የሚገብሩ ካልሆነ በነፃነት እንደ አማራ ተንቀሳቅሰው የሚሰሩ የአማራ ባለሀብቶች ካሉ የመጀመሪያው ነገር እንደ ጋሽ ወርቁ አይተነህ ተሰደው ወይም እንደ ብዙ ባለሀብቶች ይሰደዳሉ ማለት ነው። ምንድነው ዋና ቁም ነገሩ ኢቢኤስ ቴሌቪዥን በዛች ሀገር ላይ ከኢትዮጵያ ቴሌቪዥን ከፋና ቴሌቪዥን ከአብዛኛው የኢትዮጵያ ሚዲያ በተሻለ ተቀባይነት ያለውና ዝግጅቱ ጽድት ያለ እንትን ነው ሚዲያ ነው። ኦሮሞማው በአሁኑ ሰዓት ሁሉን ነገር መሰልቀጥ ነው የሚፈልገው። አዲስ አበባ የኔ ናት ብሎ ነው የሚያስበው። አዲስ አበባ ላይ የሚደረግ ነገር ሁሉ ባለቤት መሆን ይፈልጋል ኦሮሞ። የመጀመሪያውና ትልቁ ነገር ማንኛውንም ተቋም የሆነ ነገር ሁሉ ሰልቅጦ መብላት ይወዳል። በነገራችን ላይ መንጫጫት ጀምራችኋል። በጣም እንድትንጫጩ ፈልጋለሁ፣ ግን የኔዎቹ ኮፒሊንክ እንድታረጉ ፈልጋለሁ። ምክንያቱም ይሄንን አጀንዳ መንግስት እንድናወራበት ስለማይፈልግ ማለት ነው። የመጀመሪያው ነገር። ሁለተኛው የአማራ ልጆች በደምቢዶሎ ዩኒቨርሲቲ ብቻ ሳይሆን ኦሮሚያ ላይ በሃጫሉ ግድያ በአብዛኛው ኦሮሚያ ላይ አማራው ተዘልዝሎ ተበልቷል። ሀረር ብትሄዱ በማንኛውም አካባቢ በጅምላ የተቀበርንበት ዶክሜንት አለን፣ በጅምላ የተገደልንበት መረጃ አለን እና በአሁኑ ሰዓት የኦሮሞ ፖለቲከኞች ወይም የኦሮሞ አክቲቪስቶችም ሆነ ፖለቲከኞች ራሳቸውን ወደ ማጽዳት ስራ ላይ ናቸው ያሉት። ማጽዳት ስላችሁ አማራው የሚያወራው ውሸት እንደሆነ ገለው እንደማያውቁ ጄኖሳይድ እንዳልፈጸሙ። ምክንያቱም በአሁኑ ሰዓት የአማራ ፖለቲካ በጣም ከፍ እያለ እየመጣ ነው። ፋኖ በተደራዳሪነት እየመጣ ነው ያለውና ሲስተማቲካሊ ይሄንን ጉዳይ ማጽዳት ስለሚፈልጉ የአማራው የሚያወራውን ውሸት ለማስመሰል ምናልባት ይቺ ብርቱካን የተባለች ልጅ ይሄንን ፊልም እንድትሰራ ከተደረገ በኋላ በቀጥታ ሄዳ ኢቢኤስ ቴሌቪዥንን ኮንታክት እንድታደርግ አድርገው የኢቢኤስ ቴሌቪዥን ደግሞ ይሄንን ጉዳይ እውነት መስሎት ይዞት ወጥቶ እንዲያቀርበው ከተደረገ በኋላ የኢቢኤስ ቴሌቪዥን ባለቤቶችና ጋዜጠኞች በወንጀለኝነት እንዲጠየቁ ራሱ መንግስት የሰራው ፊልም አለ የሚል ጥርጣሬ አለኝ።
ጥርጣሬ አለኝ እኔ። ይሄ የሚሆንበት እንዳልኳችሁ በአንድ ድንጋይ 2-3 ወፍ የመምታት ነገር ነው። የመጀመሪያው አማራው የሚያወራው ወይም ደግሞ የደረሰበት ነገር ውሸት እንደሆነ ራሳቸውን ከገዳይነት ራሳቸውን ከጄኖሳይደርነት ማጽዳት የሚፈልገው ይሄ የኦሮሞ ፖለቲከኛ በተቻለው መጠን እንዲህ አይነት ነገሮችን በመስራት ስለሆነ ራሳቸውን አማራውን ውሸታም ለማድረግ እየተንቀሳቀሱ ያሉት ማለት ነው። ለምሳሌ የሄቨን ጉዳይ የህፃን ሄቨን ጉዳይ አማራውን ገዳይ ጄኖሳይደር ለማድረግ ህፃን ደፋሪ ለማድረግ ከዓመት በፊት የተገደለች ህፃን ገዳዋ በሀገሪቷ ህገ መንግስት መሰረት የመጨረሻውን ፍርድ ተፈርዶበት የገባን ሰውዬ ከእስር ቤት አውጥቶ ሌላ ፍርድ ካልተሰጠኝ በሚል ፕሮፓጋንዳ ሶሻል ሚዲያ ላይ ተመቶ አማራውን ገዳይ ለማድረግ ደግሞ የመከረኛ ጎጃም አሁንም ከጎጃም የሄደች ተማሪ ናት ተብሎ ነው እየተባለ ያለው። ባለፈውን ባህር ዳር ላይ ጎጃሜ ገዳይ ጎንደሬ ተገዳይ አይነት ፖለቲካ ነው ሲሰራ የነበረውና ይሄ አደገኛ ሴራ የነ ያያዘ ልደታ የነ በላይ በቀለ ወያ የብልጽግና ይሄ ማን ነው ዮኒ ቬጋስ የተባለ ሰው በሄቨን ሞት በሄቨን ችግር ጊዜ የልባቸው ያልደረሰ ጸረ አማራዎች አዲስ አበባ ላይ ቁጭ ብሎ 100 ኪሎ ጫት እየቃሙ ፊልምን በመስራት እንዴት አድርገው አማራውን መምታት እንዳለባቸው የሰሩ ይመስለኛል። በነገራችን ላይ ይሄንን ነገር ሁላችሁም በልባችሁ ማስቀመጥ አለባችሁ። ሌላው የኢቢኤስ ባለቤቶች ይሄንን ጉዳይ አክሴፕት አድርገው ይሄንን ጉዳይ ይዘው መጥተው ምናልባት ይሄንን ፊልም አምነውበት አውቀውት ይሄንን ፊልም ሰርተው መጥተው አማራውን በአማራው ደም ላይ አማራውን ገዳይ ለማድረግ አማራውን ውሸታም ለማድረግ ተባብረው ሰርተው ከሆነ የጊዜ እንጂ የሰው ጀግና ስለሌለው ፋኖም ሆነ የአማራ ህዝብ በከፍታ እየበረረ ስላለ አማራ አዲስ አበባ መግባቱ የአባቶቹን 4 ኪሎ መቀበሉ ስለማይቀር ያን ቀን እናንተ ጋዜጠኛ ነን የምትሉ ብርቱካን የተባልሽ እህታችን በትክክለኛ የወለጋ ምንድነው የአማራ ሆነሽ ደምቢዶሎ ዩኒቨርሲቲ ተማሪ ሆነሽ ግፍ የደረሰብሽ ከሆነ ካልሆነ ደግሞ አንቺ የአማራን ህዝብ ደም ለማቆሸሽ የአማራን የደምቢዶሎ ዩኒቨርሲቲ ተማሪዎችን ደመከልብ ለማድረግ በዚህ ልክ ራስሽን ሽጠሽ ፊልም ሰርተሽ ከሆነ እመኝኝ ዘር ማንዘርሽ ዋጋ ይከፍላል። ዘር ማንዘርሽ ነው የምልሽ ዋጋ ይከፍላል። ዘር ማንዘርሽ አንቺ ብቻ አይደለሽም። በኢቢኤስ ቲቪ ያላችሁ ጋዜጠኞች የኢቢኤስ ቲቪ ባለቤቶች በእያንዳንዷ ጉዳይ ላይ ማለት ነው የተሳተፋችሁ ይሄንን ህዝብ ደመከልብ ለማድረግ የሰራችሁ እያንዳንዳችሁ ማለት ነው የጊዜ እንጂ የሰው ጀግና ስለሌለው ዛሬ ጀግና የሆናችሁ ቢመስላችሁ ዛሬ አማራን ያንገት ያስደፋችሁ ቢመስላችሁ እመኑኝ ነው የምላችሁ አማራ የዛች ሀገር ባለቤት የሆነ ቀን እያንዳንድሽ ዛሬ ኦሮሞ ባለጊዜ ነኝ ብሎ በሚያረገው እኛ ባለጊዜ ነን ብላችሁ በምታረጉት ስህተት ማለት ነው ዘር ማንዘርሽ ባልነኝ ብለህ የመጣ ሰውዬ ብርቱካንን የምትመስል ሚስት ስላለችህ ብርቱካን ናት ብለህ ይዘህ መጥተህ የሚስትህን ቀርታችሁ አድርሱላችሁ። አይኖ ብልጽግና ቁጭ ብላችሁ ስለምትቀዱ አውቃለሁ። እና አብርሃም ቁጭ ብላችሁ እየቀዳችሁ ቁጭ ብላችሁ እያዳመጣችሁኝ እንዳላችሁ አይኖ እነጃል ወያ ቁጭ ብላችሁ እያዳመጣችሁኝ እንዳላችሁ ኢብን አብይ አህመድ ራስ ቁጭ ብለ እያዳመጥከኝ እንዳለ እናንተ ይሄንን ፊልም ሰርታችሁ አማራ ኢብን አይታችኋል። ማን ነው ያያዘ ልደታ የተባለ ተላላኪ ባንዳ በህፃን ልጅ ተደፈረች ብሎ ሲያለቅስ ነበር። አዳነች አቤቤም አለች አይቻታለሁ። አዳነች አቤቤ ራሷ አለች። አዳነች ምንም ጥያቄና መልስ የለውም። ቁጭ ብለው ነው የሚያዳምጡት እነሱ። ያያዘ ልደታ ኦሮሚያ ላይ ህፃን ልጅ ተደፈረች ብለህ መጀመሪያ ወጣህ የጮህ ሰውዬ በኢቢኤስ ቴሌቪዥን አንዲት የአማራ ተማሪ ተደፈርኩ ብላ ያንን የሚያክል ነገር እንባ ሲፈስ በሶሻል ሚዲያ ላይ አንዲትም ነገር ፖስት አላረክም ይመስልሃል? አንተ ሴረኛው እናንተና መሰሎች ሴረኞች የማንመለከታችሁ የማናያችሁ የምታረጓትን ነገር ሁሉ የማንቆጣጠራችሁ ሊመስልህ ይችላል። አንድ ሀቅ የምነግርህ እውነቱን
ከጀርባ ሁነህ ተዋናኝ ሁነህ የምትሰራው ነገር ሴራ ስላለ በፌስቡክ ወጥተህ አንዲትም ነገር ሳትናገር ፍትህ ለሴት ልጅ ሳትል ሌላው ይቅር የሴት ልጅ ተቆርቋሪ ነኝ እያልክ ነው ያለው። አብዛኛው የሶሻል ሚዲያው ግሬሳ ፍትህ ለሴት ልጅ እያለ ወጥቶ ነበረ። ኢቭን ሴት ልጅ ህፃንም ትሁን ትልቅም ትሁን ተደፍራ በብረት ሳይቀር ተጨቅጭቄ ተደፍሬ ብላ ስትናገር በአደባባይ በሶሻል ሚዲያ ወጣ ፌስቡክ ፔጅ ላይ ትንፍሽ ሳትል አይተናሃል። ለምን? የዚህ ፊልም ዳይሬክተሮች እናንተ ስለሆናችሁ እነ ያያ ዘልደታ በቻላችሁት አቅም ሁሉ መሬት ላይ የቻላችሁትን ነገር በመስራት የአማራን ህዝብ ለማሸማቀቅ የአማራን ህዝብ ሞት የአማራን ህዝብ ግፍ በሴራ ማንኮላሸት ስለምትፈልጉ የተሳካላችሁ የሚመስላችሁ የአብይ አህመድ መንግስት ዛሬ ጀዋር መሐመድ ምን ብሎ እንደጻፈ እያነበብኩላችሁ ረጋ ብዬ እያነበብኩላችሁ ብዙ ነገር ልነግራችሁ ፈልጋለሁ። በነገራችን ላይ ማለት ነው አብይ አህመድ ማን ነው ጀዋር መሐመድ ምን ብሎ እንደጻፈ ልንገራችሁ፣ ላንብብላችሁ ቃል በቃል ማለት ነው የጀዋር መሐመድን ጽሁፍ። ጀዋር መሐመድ ሆይ ጀዋር መሐመድ ምን ብሎ ጻፈ? ብዙ ነገር ወደፊት ግልጽ ይወጣል። ማርሻል ብርሃኑ ብርቱካን ሆነች ኢቢኤስ ባለቤቶች ሰራተኞች በነፃ ሚዲያ ቢናገሩ ምናምን ብለ ጽፋል። ኦኬ ጉዞ ላይ ነበርኩና ብርቱካንማ ሃሪካትን አሁን አየሁት። ሃሪካትን ምን ለማለት እንደፈለገ አላውቅምና ይህን ጉዳይ ለምን አጀንዳ እንደሆነ በመጀመሪያ የነበረኝ ጥርጣሬ አጠናከርኩት አልክ ጀዋር መሐመድ። ትናንትና ልጆችህ ታገቱ በማለት አማራውን ወደ ወገን በኦሮሞ ላይ ለማስነሳት እንደተጠቀሙበት ሁሉ ዛሬ ደግሞ ኦሮሞን ስምህን ጠፋ በማለት ከጎናቸው ለማሰለፍ የተቀነባበረ ነው። አያችሁ? የኦሮሞን ህዝብ ከጎናቸው ለማሰለፍ እነማን እና አብይ አህመድ የተቀነባበረ ነው እንጂ ይሄ ነገር አልሆነም በማለት ጀዋር መሐመድ እውነቱን እየካደ ነው ያለው። ምን አለ? ያው አጀንዳውን በመጠቀም ኦሮሞ ላይ ቢዘመትም እንደ ተቃውሞ ሁሉ ዛሬም ተገልብጦ አማራው ላይ ሲደገም ሳይ ዝም አልልም፣ አበክሬ እቃወማለሁኝ። እውነትክን ነው ጀዋር፣ እውነትክን ነው። አንድ ነገር ደግሜ ልናገር፣ ይህ የደንቢ ዶሎ ተማሪዎች እገታ ጉዳይ በዚህ አያበቃለትም አለ። እውነታው ሁሉ ወገን በሚያሳምነው መልኩ እስካልወጣ ድረስ ተጠቃሚ ሆኖ በታየ ጊዜ ሁሉ መመዘዙ ይቀጥላል አለ። ስለሆነም ለታገቱ ልጆች የምታዝኑ ሆነ የህዝባችሁን በጎ ስም መጉደፍ የሚቆጫችሁ በግራና በቀኝ ተሰልፎ ከመቋሰል ይልቅ ነፃ ገለልተኛ አካል ተቋቁሞ ምርመራ እንዲካሄድበት ጫና አደርጋለሁ አለ ጀዋር መሐመድ። ጀዋር መሐመድ ተከበብኩኝ ብለህ አዲስ አበባ ላይ እኔ እንድለቀቅ የአማራ ንጹሃኖችን ግደሉ ብለህ ያስገደልካቸው 86 የአማራ ንጹሃኖችስ ጉዳይ መቼ ነው መፍትሄ የሚሰጣቸው? ተከበብኩኝ ብለህ የአማራ 86 ንጹሃን አንተ ጀዋር መሐመድ ስለተከበበ አማራው እንደ በግ ሲታረድ ሀጫሉ ስለተገደለ በኦኤቤን ቲቪ ወጥተህ ቄሮ ብለህ አዲስ አበባ ላይ ተኩስ አስነስተህ በሻሸመኔ በመላው ኦሮሚያ በሳት የተቃጠለው አማራ በአዲስ አበባ 86 ንጹሃን ሲቀበሩ ሲገደሉ ለነሱስ ጀዋር መሐመድ መቼ ነው ፍትህ የምትጠይቀው? አዛይን ቅቤ አንጓች የፊልሙ ዳይሬክተር ጀዋር መሐመድ በአሁኑ ሰዓት አንተና መሰሎችህ በጣም ያወቃችሁ በጣም ስማርት የሆናችሁ ነው የሚመስላችሁ። ባይዘወይ ጀዋር አድርሱለት ለጀዋር ባይኖ ጀዋርም እንደሚደርስ ይሄ ንግግሬ። በዚህ ጉዳይ ላይ በአራቱም አቅጣጫ የሚገኙ የፋኖ አመራሮች ትንፍሽ አላሉ። ጀዋር ትንፍሽ አላሉ። አንተ ከጠዋት ተነስተህ እስከ ማታ ድረስ በፌስቡክህ ጉዳዩ ተፈጸመ ከተባለበት ሰዓት አንስቶ
እስከ መጨረሻ እስከ 1 ሰዓት ድረስ ስለ ብርቱካን አጀንዳ ስትለፈልፍ በአራቱም አቅጣጫ ያሉ የፋኖ አመራሮች አንድም ነገር ትንፍሽ አላሉ። ዩሲ ከየት የመጣ እንደሆነ ታውቀዋለህ? ካንተ በተሻለ ቂሙን የማይረሳ ካንተ በተሻለ ሴራው የገባው የናንተ ፖለቲካ የናንተ አጀንዳ የናንተ የበሰበሰ ጸረ አማራነት የአማራ ፋኖና መሪ የሆኑት ወንድሞች ስለገባቸው ነው። ምንም አይነት መልስም ምንም አይነት መግለጫ የሚያሰጡት ማለት ነው። በአብዛኛው የተንጫጫችሁት የኦሮሞ አክቲቪስቶች የኦሮሞ ፖለቲከኞች ናችሁ። በአብዛኛው የተንጫጫችሁት ምን ውሻ በበላበት ይተፋል እንደሚባለው ማለት ነው። ጀዋር አንተ በተለይ ይሄንን ጉዳይ ይመለከተኛል ብለህ በአማራ ህዝብ ሞት ላይ እጅህን አስገብተህ ገላጋይና ተገላጋይ ልትሆን ማልፕላሴ በፈረንሳይኛ ምን መሰለ ጥሩ ቦታ ላይ አይደለህም፣ ትክክለኛው ቦታ ላይ አይደለህም። ጀጅ ለማድረግ አንተ ትክክለኛው ቦታ ላይ አይደለህም ያለህም ባይዘው ማለት ነው። ሶ ምንድነው አማራው ይሄንን ጉዳይ እኔ እዚህ ቦታ ላይ እጭ ምናምን ብላችሁ የምትሉ አማራ ተወላጆች ብሎክ ነው ማረጋችሁ እስከ ወዲያኛው ድረስ ምድረ ደናቁርታን ማለት ነው። እንደናንተ አይነት የደነቆረ ጥንባታሞች አማራንን የምትሉ ጥንባታሞች አላችሁ፣ ደንቆሮች። ፖለቲካ ሲሰራባችሁ ማይገባ ተበልጠን እንደሆነ ብዙዎቻችሁ አታውቁም። እንዴት እንደተበለጥን እንዴት በፖለቲካ እንደተበለጥን መንጋ ስለተሰበሰብን የሰጡንን ሁሉ ያየነውን ሁሉ እውነት ነው ብለን እየተቀበልን ማለት ነው። መንጋ ስለሆንን ነው በመንጋ እንደ ከብት የምንነዳው ዛሬም ማለት ነው። ይህ ሁሉ ነገር ሲደረግ አልገባ ብሎች መጠሽ አልገባ ብለህ መጥቶ እጭ ምናምን ምትል ደንቆሮ ካለ ማለት ነው ገና 100 ዓመት ይታረስብሃል። ምድረ ደንቆ ደናቁርታል 100 ዓመት ነው የሚታረስብህ። አህዮች ናችሁ፣ አህዮች ናችሁ። ዛትስ ዋይ ማቀሽ ልጅ ስለሆንሽ ነው እማቀሽ ማለት ነው። ሶ ጉዳዩን ሰፋ አድርገን ማየት አለብን። ምንድነው ሰፋ አድርገን ማየት ያለብን? የመጀመሪያው ነገር ለኔ ብርቱካን ይሄንን ጉዳይ ይዛ ተማሪ ብርቱካን ይሄንን ጉዳይ ይዛ ስትመጣ በኢቢኤስ ቲቪ ጉዳዩ ሲጮህ ብርቱካንን የምትመስል ሴት ተፈልጎ በብርቱካን ቦታ ላይ ባል እንዳላት ትዳር እንዳላት ተደርጋ ብርቱካንን የምትመስል ሴት ተፈልጎ መምጣቷ የመጀመሪያው። ቆይ ላሳያችሁ እዚህ ፎቶአቸው ላይና ይችን ሴት በደንብ ተመልከቷት። ይቺ ሴት ብርቱካን ነኝ ብላ በሁለተኛው ከባሏ ጋር የመጣችው ሴት ነች። ብርቱካን ነኝ ብላ በሁለተኛው የመጣችው ሴት ነች። ይቺ ሴት ኢብን ጥርሳቸውን ማቀራረብ ይቻላል። አከነፋፈራቸው፣ የአፍ ስፋታቸው፣ ጥርሳቸውን ሁሉ ተሰምሮበታል። ባይዞ ኮፒ ሊንክ አድርጉ ጋይስ ቶሎ። ለምን ያው መንግስት ሪፖርት ስለሚያደርግ ጥርሳቸውን ተመልከቱ። ይህንን ጉዳይ ሁላችሁም ገብታችሁ መመልከት ያስፈልጋል። የመጀመሪያው ነገር እኔ እማምነው የመጀመሪያው ነገር ምንድነው? አሁን የብርቱካን እህት ነን የብርቱካን ወንድም ነን ብለው የመጡት ቤተሰቦች ይቺ በብርቱካን ቦታ እኔ ነኝ ብርቱካንን የምትመስል ፊት ተፈልጋ እኔ ነኝ ብርቱካን ብላ የመጣች ሴት እህት ወንድም ቤተሰቦች ናቸው የመጡት። በነገራችን ላይ ይቺው ነች ብርቱካን ነኝ ብላ የመጣችው እህት ከታች ከባሏ ጋር ያለችው ባሏ ነው። ይቺ እንግዲህ በምን መልኩ ብርቱካንን እንደምትመስል ተመልከቱ። ይሄ ይቺ ናት። ይቺ ነች እንግዲህ ብርቱካን ነኝ ብላ የመጣችው። ይሄ ነገር የሆነው ይህ ሰው አዲስ አበባ አይ ቲንክ ዳሽን ባንክ ውስጥ ምናምን የሚሰራ ሰው ነው።
ሺ ኢዝ ቶታሊ ዲፈረንት ወመን ኤግዛክትሊ በቶታሊ ምንም የሚገናኝ ነገር የለም። ምንድነው የብልጽግናው መንግስት የራሱን ጥቅም የራሱን ፖለቲካ ለመስራት አንዲት ቪዲዮ ላሰማችሁ ጋይስ፣ ትግስት እንዲኖራችሁ ፈልጋለሁ። ግብቻ ግን በተቻላችሁ መጠን ኮፒ ሊንክ እንድታረጉ ፈልጋለሁ። መሆን አይደለም በአማራ ህዝብ ላይ የሚደርሰውን በደል መናገር ያስገድላል፣ ያስመታል። አማራውን መስደብ ያሸልማል፣ በሪፐብሊካን ጋር ያሳጅባል። እንደገና ከፍትላችኋል። አማራ መሆን አይደለም በአማራ ህዝብ ላይ የሚደርሰውን በደል መናገር ያስገድላል፣ ያስመታል። አማራውን መስደብ ያሸልማል፣ በሪፐብሊካን ጋር ያሳጅባል። ይሄንን የተናገረው ታዬ ደንዳ ነው። ፕሮፌሰር ታዬ ደንዳ ምንድነው ያለው? አማራውን አማራ መሆን አይደለም አማራውን መደገፍ ያስገድላል፣ በዛች ሀገር ላይ ያስጨፈጭፋል። አማራ መሆን አይደለም በአማራ ህዝብ ላይ የሚደርሰውን በደል መናገር ያስገድላል፣ ያስመታል። አማራውን መስደብ ያሸልማል፣ በሪፐብሊካን ጋር ያሳጅባል። የኛ ታሪክ ይሄ ነው። የኛ የአማራው ታሪክ ዛሬ ይሄ ነው። ሰው ምን ልላችሁ ነው? ወደ ዋናው አጀንዳ ስመለስ ብርቱካን ነኝ ብላ የመጣችው ሴት ሌላ ነች፣ ትክክለኛዋ ብርቱካን ደግሞ ሌላ ነች ለኔ እስካሁን ድረስ። ምክንያቱም ፎቶአቸውን ኮምፔር እያደረኩ ነው ያለሁት። በሚገርም ሁኔታ ፎቶአቸውን ኮምፔር እያደረኩ ነው ያለሁት፣ እያየናት ነው ያለነው። ሶ ምንድነው የዚች ብርቱካን ነኝ ብላ የመጣችው ባሏ ባንክ ቤት የሚሰራው ሰውዬ ለመሆኑ ሚስቱ የፊልም አክተር የሆነችው መቼ ነው ብላችሁ ሲጠይቁት፣ ለመሆኑ መቼ ነው ሚስቱ ይሄንን ሁሉ ፊልም ስትሰራ ኢቢኤስ ቲቪ ቴሌቪዥን ስትሄድ ኢንተርቪው ስትደረግ ሚስቱ ሳትነግረው ነው እንዴ ከቤቱ የምትወጣው? ሳትነግረው ነው ወይ? ባልና ሚስት ሆናችሁ ሳትነግረው ነው ወይ ከቤቱ? በቃ መጀመሪያ ቀረጻ ሲደረግ ቤታቸው ላይ ያ ሁሉ ነገር ሲደረግ ፕሮግራሙ ሲሰራ ያ ሁሉ ነገር ሲደረግ የት ነበረ? ከዛስ ፀጉር ቤት ተሂዶ ፀጉሯ ተጎትቶ ቀሚስ ተገዝቶላት ከሱቅ ዳሽን ባንክ የሚሰራ ሀብታም ሚስት ሀብታም ባል ያላት ሴትዮ ቀሚስ ተራ ቀሚስ ሱቅ ቤት ይዘዋት ሂደው ሪፖርት የሚሉ ሰዎች ስላሉ አፍሽ ይሸታል። የኔ አፍ የማይሸትም አንተ ያጥንባታ ሙላ ገና ምን አይተህ ማለት ነው። ሪፖርት በጣም አደገኛ አጀንዳ ስለሆነ ይዤ የመጣሁት ጋይስ፣ ሪፖርት ስለሚያደርጉ ቶሎ ኮፒ ሊንክ አድርጉ ጋይስ፣ ተባበሩ በተቻላችሁ መጠን። ጊፍት ከሰጣችሁ የቲክቶክ ምልክት ብቻ ስጡ። የቲክቶክ ምልክት የሆነው ነገር ሰውየው የት ነው አስባችሁታል? እኔ ባሌ ኢቢኤስ ቴሌቪዥን የሚያክል ኮንታክት አድርጎ ከኔ ኢንተርቪው ልናረግሽ ነው ብሎ ኮንታክት ሲያደርገኝ ከባሌ ጋር ቀን በቀን ነው የምተኛው አይደል እንዴ? ቀን በቀን ቤት ነን አብረን ያለ ነው፣ አብረን ነው የምንኖረው። መጀመሪያ ስልክ ይደወላል፣ ታሪክ ይጠየቃል፣ ፊልምም ከሆነ ውይይት አለ፣ ብዙ ነገር ይደረጋል። ይህ ሁሉ ሲሆን ባልየው እንዴት አልሰማም? የብርቱካን ባል ነኝ ብሎ የመጣው ሰውዬ እንዴት ነው ያልሰማው? ከዛስ ኢቢኤስ ቴሌቪዥን ላይ ስትሄድ እንዴት አልሰማም? እንዴት አልተነገረውም? እንዴት በምን ሂሳብ ብላችሁ ማለት አንዳንድ ጊዜ የውሸትም እኮ ልክ ስላለው ነው። ግን ማወቅ ያለባችሁ እነሱ ኦሮሞዎቹ የኦሮሞ ፖለቲከኞች ለራሳቸው በዚህ ዘመን ላላቸው ለሚሰሩት ለሚፈልጉት አገር ስልጣን በእጃቸው ይዘዋል። ስልጣኑን እንዳያጡ፣ አማራ ወደፊት እንዳይመጣ፣ የዛች ሀገር አጋር እንዳይሆን አማራ በቻሉት ሁሉ አቅም የሚያደርጉት ነገር ምንድነው? የቻሉትን ሁሉ በማድረግ ይደባደባሉ። የቻሉትን ሁሉ ይሰራሉ፣ ድራማ ይሰራሉ፣ አማራውን ያሸማቀቃሉ። የሚያደርጉት ነገር ይሄን ነው። አሁን እየተደረገ ያለው ይሄ ነው። ሌላው ፎቶዋን ኮምፔር ማድረግ ያስፈልጋል። ያየነው ነገር ያ ነው። የዚች ልጅ ቤተሰብ ነን ብለው መተው ዛሬ በእንባ እየተራጩ በነገራችን ላይ ኢቭን የሆኑ ሴቶች የሷ ቤተሰብ ነን ብለው የመጡ የሆኑ ሴቶች ራሱ አይፈረድባቸውም። ምክንያቱም ኢትዮጵያ ቴሌቪዥን ያቀረበላቸው
ይችኛዋ ዛሬ እኔ ብርቱካን ነኝ ብላ የመጣችውን ሴትዮ ፎቶ ነው መጀመሪያ ይዘው የመጡ ባለትዳር ናት። የሰርግ ፎቶአቸውን አቅርባችሁ እዩዋቸው፣ ኮምፔር አድርጓቸው፣ አከነፋፍራቸውን ተመልከቱ። ግን ታስቦ ነው የተሰራው። ታስቦ ካልኩሌት ተደርጎ ልጅቷ እንደምንም ተብላ ነው ተሰርታ የመጣችው። ካልሆነ ብርቱካን የምትባል ሴትዮ ፊልም ለመስራት ከመንግስት ጋር እሷና ባሏ እጅና ጓንት ሆነው የአማራ የደምቢዶሎ ዩኒቨርሲቲ ተማሪዎችን የአማራን ህዝብ ሀቅ ለመብላት የአማራን ሞት ለመቀማት ደማችንን ለመቀማት ተከፍሏት እሷና ባሏ ወይም ደግሞ ኢቢኤስ ቴሌቪዥን በዚህ ጉዳይ ላይ ተስማምቶ አምኖበት ይሄንን አድርጎ ከሆነ ብርቱካን ከዚህ በኋላ እየቃዠሽ ተኝ ነው የምልሽ። አንቺና ባልሽ ዘር ማንዘርሽ እንቅልፋችሁን እየቃዣችሁ ተኙ። እመኝኝ ነው የምልሽ። እየቃዠሽ ነው የምትተኙ። ለጊዜው ብልጽግና ያለ ስለሚመስልሽ ለጊዜው በብልጽግና ኢቭን ዋሽተሽ ስለሆነ ይሄንን ፊልም የሰራሽው ብልጽግና ይሄንን እውነት ስለሚያውቅ አንድ ቀን ተከፍሎኝ ነው ብልጽግና ከፍሎኝ ነው በሚሊዮን ብለሽ ራሱ ሚስጥራቸውን እንዳታውጪ በቅርቡ አንቺና ባልሽ በአብይ አህመድ ትወገዳላችሁ። አንቺና ባልሽ ቃል ለምድር ቃል ለሰማይ ማለት ነው። ምክንያቱም የኦሮሞ ፖለቲከኞች የኦሮሞ ህዝብ ስር ምንድነው የኦሮሞ ፖለቲከኞች ሴራ እንደዚህ ዝም ብሎ እንዳይመስልሽ። አንቺ ይሄንን ፊልም ስትሰሪ በቀጣይ ሬሳሽ ተጎትቶ ወይ ባሏ ከፎቅ ለቀቃት ተብሎ ከፎቅ እንደምትለቀቂ ቃል ለምድር ቃል ለሰማይ። ምክንያቱም ነገ ቀን ወጦለት አማራ ነገ የስልጣን ባለቤት ሆኖ ተመልሰሽ መጣሽ የተከፈለሽን የገንዘብ መጠን የተነገረሽን ፖለቲካ የሰራሽውን ሴራ ማጋለጥሽ እንደማይቀር ስለሚያውቅ አብይ አህመድ መንግስት በቅርብ ትወገጃለሽ አዲስ አበባ ላይ። ቃል ለምድር ቃል ለሰማይ። በአማራ ላይ ቀልዳለው ብለሽ የቀለድሽው ነገር ካለ ትክክለኛዋ ብርቱካን ብለን ያለቀስንልሽ ይሄንን በእነዚህ 17 የደምቢዶሎ ዩኒቨርሲቲ ደም ላይ እነሱ ብቻ አይደሉም በጣም ብዙ የአማራ ልጆች በሞቱበት ደም ላይ ከቀለድሽ አንቺ ኦልሬዲ ሙተሻል። አንቺና ቤተሰብሽ ኦልሬዲ ሙታችኋል። ተስፋሽን ቁረጭ። እመኚኝ ራሱ ብልጽግና ነው የሚሸኝሽ። እንደውም ራሱ ብልጽግና ለምን እንደሚሸኝሽ ልንገርሽ። አማራዎች ገደሏት ሚስጥር ስላወጣችባቸው አማራዎች ገደሏት ብሎ በቅርብ ቀን ራሱ ብልጽግና ግንባርሽን ብሎ ከነባልሽ ይደፋሻል። ቃል ለምድር ቃል ለሰማይ። አማራዎች ይችን ልጅ ብልጽግና ስለሚገላት ከገደላት ማለት ነው። ይችን ልጅ ከገደላት ከሞተች ራሱ አብይ አህመድ እንደሚገላትና እንደሚያስገድላት ከወዲሁ አማራው ራሱን ነፃ ማውጣት አለበት። ሌላ ማዛ መሐመድና ተስፋዬ ወልደስላሴ ሙሉ ኢንተርቪው አድርገዋታል። እሷን አህመድና ለተስፋዬ ወልደስላሴ የምነግራቸው ነገር ይሄንን ሙሉ ኢንተርቪያችሁን በተራ ዩቲዩብ እና በተራ ቴሌቪዥን ጣቢያ ይዛችሁት እንዳትመጡ። የኢትዮጵያ ህዝብ በሙሉ ቃል በቃል ልጅቷ የተናገረችውን እንዲያዳምጥ ያደረጋችሁትን ኢንተርቪው በትልቅ ሳተላይት ይዛችሁ ማስታወቂያ ሰርተን እኛም በቲክቶክ ይዘን ወተን ዓለም እንዲያዳምጠው የኢትዮጵያ ህዝብ እንዲያዳምጠው አማራው እንዲያዳምጠው መደረግ አለበት። የሆነው ነገር ምንድነው? ኢንተርቪዋ መሰማት ስላለበት ማለት ነው። ይሄን እናደርጋለን። ሁለት ነገር ነው ይዤ የመጣሁት። የሶስተኛው ነገር ደግሞ ምንድነው? የሶስተኛው የኢቢኤስ ቴሌቪዥን እንዳልኳችሁ የአብይ አህመድ መንግስት በዛች ሀገር ላይ ኢትዮጵያ ቴሌቪዥንን ወዲያው እንደገቡ ነው የተቆጣጠሩት። አማራዎችን ከዛ አስወጥተው እያንዳንዷን ቦታ እያንዳንዷን ነገር እንትን ብለው እንዳለ ተቆጣጠሩታል።
የኢቢኤስን ቴሌቪዥን ለመቆጣጠር ዛሬ ከኤርትራ ጋር ቡጥ አብይ አህመድ ስለጀመረ ኤርትራውያኖችን ከኢትዮጵያ እያስወጣ ነው። ወደ 6000 የሚሆኑ የኤርትራ ተወላጆች ታግተው ተወስደው ተጥሏል። ኤርትራ ላይ መረጃ የምትወስዱ ከሆነ የምታዳምጡ ከሆነ በጣም ብዙ የኤርትራ ተወላጆች ተሸኝተዋል ወደ ኤርትራ። እነዚህ ኤርትራ ተወላጆች ምንም ወንጀል ስላልሰሩ ነው። በነገራችን ላይ ወያኔ ራሱ ወደ ሀገራቸው ሳይሸኛቸው ኤርትራ ስትገነጠል ብዙ ኤርትራውያኖች ወደ ኤርትራ ሲሸኙ እነዚህ ኤርትራውያኖች ምንም አይነት ነገር ስላላደረጉ ይመስለኛል እድሜያቸው ኢትዮጵያ ውስጥ እንትን ብሎ ይሄንን ቴሌቪዥን ከፍተው እንዲኖሩ ወያኔ የፈቀደላቸው። ኢቢኤስ የተከፈተው በአብይ አህመድ ዘመን ስላልሆነ ማለት ነው። አብይ አህመድ ስግብግቡ አብይ አህመድ ሌባው አብይ አህመድ አምባገነኑ የኦሮሞማው መንግስት እነ ጀዋር መሐመድ የኢቢኤስን ቴሌቪዥን ሲስተማቲካሊ ባለቤት ሆኖ መቀማት ስለሚፈልጉ በኔ ግምት የኢቢኤስ ባለቤትና ጋዜጠኞች ይሄንን የአብይ አህመድን ሴራ 100% ያውቁታል ብዬ አላምንም። የሚመስለኝ ልጅቷን ፊልሙ እንዲሰራ የተደረገው በነ ያያ ዘልደታ ፊልም ከተሰራ ማለት ነው። በነ ዮናስ ቬጋስ በነ ጃል ቆቱ አብርሃም ቁጭ ብለ ስለምታዳምጠኝ አዲስ አበባ ላይ ተሰብስበው ጫት እየቃሙ ቀኑን ሙሉ ሌሊቱን ሙሉ የኢንተርኔት ነፃ አገልግሎት ተሰጥቷቸው በከፍተኛ ሁኔታ ሲሰሩ የሚውሉ ሰዎች አሉ ነው። አንድ ቪዲዮ አውርጄ ነበረ በነገራችን ላይ ላሳያችሁ። ይቺ የቀነኒ ባልና ምናምን ተሰብስበው አንድ ቦታ ላይ በህብረት ጫት እየቃሙ ኦኬ፣ አውርጄዋለሁ፣ ተመልከቱ። አየው ከምነግርህም በላይ ለከኔ ርቋል እንደ ሰማይ ከነበረው አንቶ ሳይፈቅር ተፋኝ መልሶ ምንም ብትለኝም አሁን እችላለሁ ባልችል አንተን መሆን ከታየህ አንቶ አይለፌም ያልፋል ታግሶ ማለት ልክ አይደለም ባታጸድቀኝ የሚቻለም ባንተው ስትቀጣኝ ፊት ለፊት መጥፎ ስወጣ ኦኬ፣ ልድገምላችሁ የአማራ ልጆች እንድትመለከቱት ማለት ነው። አየው ኮፒ ሊንክ ቶሎ ለከኔ ርቋል እንደ ሰማይ ከነበረው አንቶ ሳይፈቅር ተፋኝ መልሶ ምንም ብትለኝም አሁን እችላለሁ ባልችል አንተን መሆን ከታየህ አንቶ አይለፌም ያልፋል ታግሶ ማለት ልክ አይደለም ባታጸድቀኝ የሚቻለም ባንተው ስትቀጣኝ ፊት ለፊት መጥፎ ስወጣ ምንድን ነው ይሄ ግሩፕ ዛሬ ባለ ጊዜ ነው። በጣም ብዙ ቪዲዮዎች ተመልክቻለሁ። የኦሮሞ ወጣቶች በአሁኑ ሰዓት በጣም ንቁ ናቸው። በቀላሉ የያዙትን ነገር መልቀቅ የማይፈልጉ በዛች ሀገር ላይ አብይ አህመድ የልባቸውን እያደረገላቸው ያለ አማራው እየተገደለ በከፍተኛ ሁኔታ ስራ እየተሰራ ነው ያለው። በሚገርም ሁኔታ ማለት ነው። በሀብት ደረጃ ብዙ ሚሊዮነሮች እንዲፈጠሩ እየተደረገ ነው። በስልጣን ደረጃ ምድሪቷን በሙሉ የተቆጣጠሩት እነሱ ናቸው። ዛሬ አማራ በክልል ውስጥ ፋኖቻችን የሚሞቱት የሚገደሉት ኢቭን በራሳችን ሰዎች በአድማ በታኝና ሚኒሻ በተባለ ደንቆሮ ነው። ያንን የሚያደርገው የኦሮሞ ኃይል ነው። አማራው ኦሮሞ እንዲህ ነው ይላል። ኦሮሞ በጣም ስማርት ስለሆነ የአማራ አድማ ሚኒሻ በታኝና የአማራ ባንዳ ዛሬ በሚሊዮን የሚቆጠር ሰልጥኖ የገዛ ልጁን የሚበላው ኦሮሞ እንዲገዛው የኦሮሞ ባሪያ ለመሆን ነው ያንን እያደረገ ያለው። ኦፍ ኮርስ ኦሮሞ እንደማንኛውም ህዝብ ኢትዮጵያዊ ነው። እዛች ሀገር ላይ የስልጣን ባለቤት የመሆን ያለ መሆን ጥያቄ አይደለም። ጥያቄው ለአማራ ህዝብ ያላቸው ጥላቻና አማራን ለማጥፋት የሄዱበትን ርቀት ስለምናቀ ነው እየተቃወምናቸው ያለ ነው። አማራ እንዳይድን ከዛች ሀገር እንዲጠፋ በከፍተኛ ሁኔታ እየተሰራ ስለሆነ ምንድነው
አሁን እያልኳችሁ ያለሁት ይሄ ኃይል ገና አልኳችሁ ገና በጣም ብዙ ፊልም ይዘው ይመጣሉ። ኢቨን አማራ በዚህ ጊዜ አስባችሁታል? ፊልም ሰርቶ ኢቢኤስ ቴሌቪዥን አቅርቦ የሆነ ነገር አርጎ ያማ አቅም ቢኖረው ኑሮ እስከዛሬ ድረስ ባሸነፍን ነበር። ጭራሽ ፊልም ሰርቶ ኢቢኤስ ቴሌቪዥን ላይ አማራው አቅርቦ የራሱን እውነት ሊበላ ቀርቶ በዛ ላይ በሐሰት ማለት ነው። በሐሰት እንዲህ አይነት ፊልም ከሰራ አማራ ስቱፒድ ህዝብ አይደለም ያን ያህል ማለት ነው። በመጨረሻም ይሄ የሐሰት ፊልም ወጥቶ በራሱ ላይ እባብ እንደሚጠመጥም ስለሚያውቀው አማራ እንዲህ አይነት የበሰበሰ ፊልም ሰርቶ በራሱ ላይ አይጫወትም። አማራ በራሱ ላይ አይጫወትም። አብዛኞቻችሁ ቴዲ ሐዋሳ የተባለ ውሻ ትናንትና ቤት ከፍቶ ይሄው ፎቶ ወጣ፣ ባሏ ወጣ፣ ልጇ ወጣ፣ ምንድነው ምናምን በማለት ሲናገር እየተመለከትነው ነበረ። ቴዲ ሐዋሳ አብዛኞቻችሁ ገብታችሁ እዛ ታፕ ኮፒ ሊንክ ስታረጉለት የምትሉት ቴዲ ሐዋሳ ምን ያህል ብልጽግናና ጸረ አማራ እንደሆነ ዛሬ እንኳን በዚች ሌሊት ምንም ጥርጣሬ ሳይገባው ያ በእንደዚህ ኮምፔር እንኳን ስታረጉት ፎቶአቸውን እንኳን ኮምፔር ስታረጉ ብርቱካንና ተብላ የመጣችው ልጅ በምንም መልኩ ብርቱካንን አትመስልም። በነገራችን ላይ ሁለት ኦፕሽን ይዤ የመጣሁት በምክንያት ነው። ምክንያቱም ሀቅ ስለሆነ ብርቱካን የተባለች እህታችን ልክ እሷ ይሄ ችግር ደረሰብኝ ብላ ስትመጣ ብርቱካን አይደለችም ብለን ስንመጣ የወጣው ፎቶ በፍጹም ብርቱካንን አትመስልም። ቅድም አሳይቻችኋለሁ፣ ደግሜ ላሳያችሁ። ሌላው ብርቱካን አገባችበት የተባለው ቀን ሰኔ 16 2015 ነው። በህጋዊ ብርቱካን አገባች የተባለችው ባልየው እንግዲህ በቤተ ክርስቲያን ተጋባን ይላል፣ እሷኛዋ ደግሞ እሱ ነው ባህር ዳር ሂደን ተጋባን ይላል። ብቻ ግራ የገባው ነገር ነው የሚናገረው። እና ሰኔ 16 እሁድ ቀን ጾም ነው የነበረው፣ የፍልሰታ ጾም ነው የነበረው። ኢቭን የአብይ አህመድ ዶክሜንት ቀን እንኳ አንተና እንዴት አይመለከቱም? ቀኑን እንኳ አይመለከቱትም። በነገራችን ላይ በጾም ሞጣ ላይ አንዲት ክርስቲያን ልትዳር አትችል። ባህር ዳርን ብትሄዱ አንዲት ክርስቲያን በጾም ሞጣ ላይ ልትዳር አትችልም። በሚያሳዝን መልኩ ዶክሜንታቸው በጣም ኤክስትሪም የተዘበራረቀ በሚገርም ሁኔታ ማለት ነው። አርብ ማለት አርብ ነው፣ አርብ ዕለት ነው፣ ሰኔ 16 አርብ ነው። እንደገና ምንድን ነው ሰኔ 16 ጾም ነው። ምንድን ነው ነሐሴ የፍልሰታ ጾም ነው። ሰኔ ሰኔ ይቅርታ፣ ነሐሴ። በዚህ ልክ ማለት ነው በተምታታበት መንግስት ኢቭን ዶክሜንቶችን እንኳን አጥንቶ መስራት አልቻለም። በሚያሳዝን ሁኔታ የደምቢዶሎ ዩኒቨርሲቲ በብዙ የአማራ ተማሪዎች ህይወት ተጠያቂ እንደሚሆን የሚያውቀው ደምቢዶሎ ዩኒቨርሲቲ ዛሬ የፈሲታ ተቆጥታ ሆኖ እንደውም ስሜ ጠፍቷል በማለት አማራውን ሁሉ ለመክሰስ እየተዘጋጀ ነው ያለው። የአማራ ልጆች ከመቼውም ጊዜ በተሻለ የ17 የዩኒቨርሲቲ ተማሪዎች የአማራ የደምቢዶሎ ዩኒቨርሲቲ ተማሪዎችን በፌስቡክ፣ በትዊተር፣ በቲክቶክ ፕሮፋይል በማድረግ ይህንን ብሶት እንደውም በቲክቶክ ዘመቻ በማድረግ የ17 የዩኒቨርሲቲ ተማሪዎችን ምንድነው አጀንዳ እንደ አዲስ ይዘን በመውጣት መንግስትን ማስጨነቅ አለብን። እንደ አዲስ አሁን አማራው የእውነት የሚሰማው ከሆነ እውነት እንደ አማራ የሚሰማን ከሆነ አማራው ማድረግ ያለበት ነገር ምንድነው? እንደ አዲስ ማለት ነው እንደ አዲስ ይሄንን አጀንዳ በትዊተር በፌስቡክ የ17 የዩኒቨርሲቲ ተማሪ ከደምቢዶሎ ዩኒቨርሲቲ የጠፉ ተማሪዎች ተፈልገው መገኘት አለባቸው በሚል ይዞ መውጣት አለበት። ጀዋር መሐመድ በዚህ ጉዳይ ላይ የጠራ ሐሳብ መሰጠት አለበት ብሎ ፌስቡክ ላይ የጻፈው በቀጣይ ደግሞ በእነዚህ ልጆች ዙሪያ ላይ ይዘውት ሊመጡ የተዘጋጁ ፊልም አለ። ይሄንን ፊልም መጀመሪያ ከለቀቁ የቀጣዩ ፊልም ደግሞ ኢቭን ልንገራችሁ ትክክለኛዋ ብርቱካን በኢቢኤስ ቲቪ እንድትቀርብ ራሱ አብይ አህመድ ያዘጋጀው ሁሉንም ይመስለኝ እነ ጀዋር መሐመድ
በጀርባ ግን ብርቱካንን የምትመስል ሴትና ፊልሙ ተዘጋጅቶ ትክክለኛዋን ይዘን ቀርበን እንትን ካልን በኋላ ይችኛዋን ይዘን መጠን ጉዳዩን ወደ አማራ ፋኖ ማዞር አለብን። ምክንያቱም አሁን መወንጀል የተፈለገው እሺ ተምርዬ መወንጀል የተፈለገው የአማራ ፋኖ በጎጃም አማራን በቀጥታ ተባባሪ ሆኖ ኦሮሞን ስም ለማጠልሸት ነው ተብሎ ነው ጀዋር መሐመድ የጻፈው። የኦሮሞን ህዝብ ስም ለማጠልሸት ነው ተብሎ ያ ሁሉ ህዝብ በጅምላ በታረደበት መሬት ላይ ጀዋር መሐመድ እሱ ሲታገት ታገትኩኝ ብሎ ያሳረደውን ህዝብ ሀጫሉ ሲገደል ያሳረደውን ህዝብ ረስተው ዛሬ የኦሮሞን ህዝብ ስም ለማጥፋት ብሎ ማነው ጀዋር መሐመድ በሙሉ ጽፏል። ኦኬ አንዲት ነገር ላሰማችሁ። አማራው ውዝግብ ውስጥ መግባት አይደለም። ጠላቶች እንዴት እንደሚጠሉህ፣ እንዴት ፊልም እንደሚሰሩብህ፣ እንዴት እጅና ጓንት ሆነው ተባብረው ስራ እንደሚሰሩ ያንተን እውነት ያንተን ሀቅ ለመብላት እንዴት እጅና ጓንት ሆነው እንደሚሰሩ አማራው ማወቅ ነው ያለብህ። እኔ እነግርሃለሁ፣ ነፍጠኛ ይገደላል፣ ነፍጠኛ ይጠፋል፣ ነፍጠኛ በጭንቅላቱ ይፈርሳል፣ ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ፣ ይሄ ሀቅ ነው። የኦሮሞቹ ሀቅ ይሄ ነው። በነገራችን ላይ እሱ ብቻ አይደለም። እኔ እነግርሃለሁ፣ ነፍጠኛ ይገደላል፣ ነፍጠኛ ይጠፋል፣ ነፍጠኛ በጭንቅላቱ ይፈርሳል፣ ነፍጠኛ እግሩ ይቆረጣል። እኔ ደግምልሃለሁ። ይሄ ብዙዎቻችሁ ተራ አሉባልታ ነው የሚመስላችሁ። ብዙዎቻችሁ በጣም ተራ አሉባልታ ነው የሚመስላችሁ ወይ ፉከራ ነው የሚመስላችሁ። ዛሬ መሬት ላይ ወርዶ እየሆነ ያለና ነገም ከነጎዲያም ለማድረግ የሚያስቡት ሀቅ ነው። ምናልባት ወደፊት ሊገሉት ያሰቡት ሰው ካለ ወጠን አማራ ተገደለ ብለን እንዳንል ዛሬ አማራን ውሸታም የማድረጉ አንዱና ትልቁ ስራም ጭምር መሆኑ መታወቅ አለበት። ምንድነው በአጠቃላይ የምላችሁ ስራ ነው መስራት ያለብን እንጂ ማለቃቀስ አያስፈልግም። በደለኞች እኛ ነን። ጩኸታችንን ልንቀማ የተገደልን እኛ፣ የተሰቃየ ጄኖሳይድ የተፈጸመብን እኛ፣ ጩኸታችንን ለመቀማት ደግሞ ፊልም የሰሩ አካል ካሉ ፊልም የሰሩትን አካል በንጹህ ተይዛ በሷ ስም ሌላ ሰው መጥቶ ፊልም እንዲሰራ የተደረገች እህት ካለችን በሷ ዙሪያ ነገሩን በማጥራት አማራው ከጀርባ በአሁኑ ሰዓት የራሱን ደህንነት ፈጥሮ የሚገኙ ዶክሜንቶችን በመያዝ ይሄንን አጀንዳ በመቀልበስ ወደ ራሱ ማምጣት ላይ መስራት አለበት አማራው። ሌላው እንዳልኳችሁ ነው። ሌላው ደግሞ ማነሽ ብርቱካን የተባልሽ እህታችን በእውነት አንቺ በዚህ ዘመን እንዲሁም ደግሞ የኢቢኤስ ጋዜጠኞች በዚህ ዘመን የአማራን እውነት ለመብላት ያወቃችሁ ይሄንን ፊልም ሰርታችሁ አቅርባችሁ አማራውን ለማስወጋት የአማራውን ደም ደመከልብ ለማድረግ ሰርታችሁ ከሆነ ቃል ለምድር ለሰማይ ብርቱካን ካሁን በኋላ ትከሻሽን እያየሽ ነው ሄድ ያለብሽ። አማራው አይደለም የሚገልሽ፣ ከነባልሽ የሚያጠፋሽ አብይ አህመድ ነው። ከነባልሽ የሚያጠፋው የኦሮሞማው መንግስት ነው። ምክንያቱም ሚስጥር ስለያሽበት፣ ምክንያቱም መረጃ ስለያሽበት፣ ምክንያቱም ከርፋፋ አማራ ስለሆንሽ ቃልሽን ስትሰጪ ስንሰማ አማራ ነው የምትመስይ። በእርግጥ አማራ ክልል መጠሽ ተወልደሽ ያደግሽ ኦሮሞም ልትሆኚ ትችያለሽ። የሆነው ሆኖ ግን የአማራ ኮዝ በሀቅ ላይ የተመሰረተ እንጂ በአጭበርባሪ ኢቢኤስ ላይ እና ፋኖ ላይ የተመሰረተ 17ቱ አጀንዳ የምንገፋበት አይደለም። ኢቢኤስ ለኔ ለጊዜው አጭበርባሪ ነው ብዬ ዲፊኒሽን ለመስጠት አልፈልግም። እንዳልኳችሁ ኦሮሞማው ያየውን ሁሉ መዝረፍ ስለሚፈልግ ሲስተማቲካሊ ይሄንን ጉዳይ ተጠቅመው ኢቢኤስን ለመዝጋትም ሆነ ለመረከብ ባለቤቶቹን ወደ ኤርትራ መልሶ ባለቤት ለመሆን ኢቢኤስ ያዘጋጀው ማነው? አብይ አህመድ ያዘጋጀው። እንዳልኳችሁ ነው። የኦሮሞ ኃይል በአሁኑ ሰዓት መሰልቀጥ ነው የያዘው። መሰልቀጥ ብቻ ስለያዘው ኦኬ፣ እንደሱ ካልክ ማለት ነው። ይሄንን ነው እኔ ከዚህ ፋኖ ያልከው ትክክል ነው አሌክስ። ፋኖ ላይ
የማይመስል ፋኖ በአሁኑ ሰዓት ስራም አላጣ ፋኖ አማራ ከማሸነፍ ውጪ ምንም ምርጫ እንደሌለው ያየነው ማወቅ ያለበት አማራው በዚህ ሰዓት ነው። ከማሸነፍ ውጪ አማራ አማራጭ የለውም። አማራ ተዘናግቶ በምንም ሂሳብ ነፍጡን ዝቅ የሚያደርግበት የሚሸነፍበት ጊዜ ከመጣ አማራ ያበቃለታል በዛች ምድር ላይ። ዛሬ እየተሰራ ያለው ከአሜሪካ እስከ መሬት ድረስ እጅና ጓንት ሆነው ሶሻል ሚዲያ ላይ ተናበው እነ ጀዋር መሐመድና ሌሎቹ እየሰሩት ያለው ፖለቲካ ከየትም የመጣ አይደለም። ከመጀመሪያ ቀን ጀምሮ ጀዋር መሐመድ የሚያለቅስበት ይሄ የብርቱካን ታሪክ ጀዋር መሐመድ የፊልሙ ተዋናይ ስለሆነ ጭምር ነው። እሱ ተከበብኩ ብሎ ያለ ጊዜ ስለሞቱት 80 ንጹሃን በሃጫሉ ጊዜ ኦቤንን ከፍቶ ቄሮ ተነስ ግደል እያለ ያስገደለውን ስለ አማራ ህዝብ ትንፍሽ የማይለው ጀዋር መሐመድ 48 ሰዓት ተጎልቶ ስለ ብርቱካን የሚያወራው ማጥራት የሚፈልገው የራሱ የሆነ ወንጀል እንደ ህዝብ ደግሞ የኦሮሞን ህዝብ ወንጀል የተባለውን ማጥራት ስለሚፈልግ እጅና ጓንት ነው እየሰሩ ያሉት ጀዋርና በነገራችን ላይ እና አብይ አህመድ የነሱን ፖለቲካ ለሚነካባቸው አካል የራሳቸው ሰው ማን ነበረ? ኦቦ ማን ነው ምናምን የተባለ ሰውዬ የተገደለው ከቤቱ አውጥተው የረሸኑት ሰውዬ ሚስቱና ልጆቹ ዛሬ አሜሪካን ሀገር የገቡት ማለት ነው። ማን ነበረ ስሙን ካስታውሳለሁ? በቴዎርጌሳ የሞተው ነው የገደሉት ማለት ነው። ያ ብዙ ነጮች ሁሉ እስር ቤት ታስሮ የኖረው አሁን እሱ ለምሳሌ ተገደለ። የትኛው ኦሮሞ ነው ስለሱ ፍትህ የጠየቀው? የትኛው ኦሮሞ ነው ወጥቶ ስለሱ ፍትህ እየጠየቀ ያለው? ጀዋር መሐመድ ነው ሲጠይቅ ያያችሁት? ማን ነው የሚጠይቀው ያለው? ማንም ቤተሰቦቹ ተሰደው ሶሪ እኔ የገረመኝ አሁን ብልጽግና እኔ ፍትህ ሰው ነኝ ፍትህና ርትዕን አጸድቃለሁ የእውነት ሰው ነኝ ብሎ ነው የመጣው። እነ በቴ ኡርጌሳ እና ሳመነው ጽጌ እነ ሳረ መኮንን እነ አምባቸው መኮንን ሌሎችም በጣም 17ቱ የደምቢ ዶሎ ዩኒቨርሲቲ ተማሪዎች እምጤግቡ ስም አልታወቀም። የነሱን ጉዳይ ወደ ፍትህና ወደ ርትዕ አመጣሁት ነው። አሁን እንደ ጻድቅ ለመጫወት እየፈለገ ያለው እንደ መንግስት ለመጫወት ይፈልገው አይደለም። የተፈለገው አንድ ነገር ነው። አማራን ይገላሉ፣ መልሰው ልቅሶውን ይቀሙታል። እሱ ብቻ ነበር የቀራቸው። እስካሁን ደህና ትንሽም ቢሆን እያለቀሰ ነበር አማራ። አሁን ግን ማልቀስም አትችልም ተብሏልና 3 ደቂቃ ሰጥቻለሁ። 3 ደቂቃህን አጠቃላይ ቶሎ ለሁላችሁም 3 ደቂቃ ነው የምሰጣችሁ። ሂድበት። ያ ስላቋረጥኩኝ ሶሪ። እንዳንቺ አይነት ሰው በአቋም የጸናች ሴት እውነት ለመናገር ጀኒን ነው የምናገረው። እኔ አንድ ቀን በአቋምሽ ስትሻራትቻ ይችሻል አቅም መቼም ለሆርን አፍሪካ ፖለቲክስ የምታንሽ አይመስለኝም። የጥበብ ሰው ነሽ ብትበዥበት እንጂ የምታንሽ አይደለም። ምክንያቱም አብይ አህመድ እንኳን ፖለቲከኛ ሆኗል። ያው የሱ ፖለቲካ ሰው ማረድ ስለሆነ ማለት ትታንሽ ፍታንሽ ብትበዥ ነውና እኔ በዚህ አደንቀሻለሁ። የሴት ወንድነሽ በርጭ ነው አጭሩ። ከዛ ውጭ ያው እንትን ስለሚመስል ሽንገላም ስለሚመስል ልተው። ወደ ዋናው ነገር ግን ስመጣ ሐሳቤ እንደው ይበቃኛል ወይ አላቅም፣ ብቻ ልሞክር። ሚዲያውና ጋዜጠኛው እንደምታውቂው አማራ ሲተርት ምን ይላል እሰማለሁኝ? አዎ ቀጥል። 3 ደቂቃ እንደገና አድርጌልሃለሁ። ቀጥል። እሺ አማራ ሲተርት አበው እንዲህ ይላሉ። ዝንጀሮ ምንድነው መፋረጃው ገደል ዝንጀሮ መፋረጃው ገደል ከየት ላይ ተቆሞ ይነገራል በደል አግሽኝ ዘነጋው ተረቱንና እንደዛ የሚባል ተረት አለ። አሁን እያደረገ ያለው ይሄንን ነው። እንዳልኩሽ ስመኛው በቀለ፣ አሳምነው ጽጌ፣ ሳረ መኮንን 17ቱ የደምቢ ዶሎ ዩኒቨርሲቲ ተማሪዎች ሁሉንም በጣም ብዙ ለመቁጠር የሚያታክት እልፍ አላፋት ግፎች ተሰርተዋል በዚህ 6 ዓመት ውስጥ ማለት ነውና ያ ሁሉ ፍትህ አላገኘም። አሁን እየተደረገ ያለው የብልጽግና ኢንተለጀንት ስክሪፕት ተጻፈ፣ በስነ ስርዓት ተደርጎ ከዛ በኋላ ተውኔት መጣ። የዛ ተውኔት ደግሞ አስፈጻሚዎች ሰዎች ተለዩ፣ ጋዜጠኞችም ምናምን። ከዛ በኋላ እንግዲህ እንደምታውቂው መልሶ ደግሞ ራሱ ከሳሽ ሆነ ማለት ነው። ይሄ ዓላማው ታርጌት የተደረገው የአማራ ህዝብ ነው። ያው እንደምታውቂው አማራ ስለተነሳበት አውቋል። ስለዚህ ሆን ብለው
የፋኖን ድምፅና ለማስጠላት የተደረገ የፋኖን ድምፅ ለመቀማት የተደረገ ነውና ነው ለማለት ነውና አማራው ደግሞ አልገባውም ይሄ። ሌላኛው ደግሞ ያው በአብዛኛው ደግሞ እንደምታውቂው ድራማው ሲሰራ እንግዲህ ሪኮርድ የሚያደርግ አይ ቴክኖሎጂ አለ። ድምፅ ሪኮርድ እያደረጉ በስልክ እየተደዋወሉ ራሳቸው ምናምን ቮይስ ያደርጋሉ። ያንን ደግሞ መልሰው ይለኩልሻል እንጂ መቼም በሁለት ቀን ውስጥ አስቢውና እንዴት አይነት ነው ማጣራት ተደርጎ ሲጀመርስ መንግስት ፍርድ ቤት ያላጸደቀውን ነገር ወንጀለኛ አድርጎ አንድ ሰው እንኳን ቢሆን ነው የምልሽ እኮ ተጠርጣሪ ይሆናል እንጂ እንዴት አድርገሽ ፍርድ ትሰጫለሽ? መንግስት ግን እንደዛ አይደለም። ዋናው ዓላማው በጣም በሩታልና ዘግናኝ ስለሆነ ሰውየው ያን ነው እያደረገ ያለው። ከወያኔ የሚለየው ነገራችን ላይ አብይ አህመድ አንድ ነገር ነው። ያኛው ሰውሮ ነው የሚያደርገው፣ ይሄኛው ነውርን በአደባባይ ነው የሚያደርገው። ሰው ማረድ ምናምን እና በጣም ብሩታል ከመሆኑ የተነሳ ስለዚህ እንደምታዩ ደግሞ ኪድናፒንግ በጣም እንግዲህ በጣም ዘግናኝ ነው። ቁስሉ እየኖርሽ ሙተሻል ኦልሬዲ እና ትሄጃለሽ ትንቀሳቀሻለሽ ግን እንደሞትሽ ነው። ምክንያቱም ስብራት አለ የመንፈስ ስብራት ምናምን። ስለዚህ ቁስሉ አይሽርልሽ የዱላ የምናምን እንደዚህ አካላዊ ቁስል ከሆነ ጠባሳው ይጠፋል። ይሄ ግን ጠባሳው እስከ ዘላለም አይለቅሽም እና ይከተልሻል። ስለዚህ ያንን የ17 ሴት ተማሪዎች የተደፈሩትን ያንን ለእንትን ለማካካስ የተደረገ ነገር ነው። ግን ሳይገባው ደግሞ አንቺ ስትበሳጭ እያየሁሽ ነበረና ሳይገባው አማራው ራሱ የሚገርምሽ እነሱ ተባባሪ ሆኖ ታይዋለሽ። ምክንያቱም አንቺ አሁን እየነደደሽ ምናምን ምክንያቱም ነቅተሻልና ትንሽ ከነሱ ካሉበት ስቴጅ ርቀሻል፣ ከነሱ በጣም ርቀሻል። ለዛ እና ይመስለኛል ጀነሬሽኑን ጋፕ አለ ምናምን እና እንደው ባርነትንም ለመሸከም የተፈጠረ ትውልድ ይመስላል። ግን የሆነ ሆኖ ግን ደግሞ የነቁ አማራዎች ስላሉ በፋኖች ተስፋ እናደርጋለን። አንድ የማይገባኝ ነገር ግን ዘመድኩን በቀለን አሁን ተመልከቸው ቆጥ ኦሮሞ ነኝ ይላል እሱ ራሱና አሁን እሱን የሚሰማ አማራ አሁን ኦሮሞ ነው እንዴ ብሎ ለአማራ ይታገላሉ። ሲምፕል በቃ መለኪያ እኮ ሊሆን አይችልም ፈጽሞ። ግን እሱን ተሸክሞ መሄድ አለ። እሱ አሁን አላማ አለው ከጀርባ የሆነ ሃይማኖታዊ ነገር አለው። ፋኖ በፋኖ ደም ከእስክንድር እኮ የሚለየው ነገር የለም። እስክንድር የሚፈልገው መንግስታዊ ስልጣን ነው በአማራ ደም፣ ይሄኛው ደግሞ በአማራ ደም ቤተ ክህነታዊ ስልጣን ይፈልጋል። ሌላ እኮ አይደለም፣ አንድ ነው እኮ ያካሄዳቸው። የሚገርምሽ የኛውም በአማራ ፋኖ ጀርባ ሆኜ ከዛ በኋላ አማራ ፋኖ ምናምን እያልኩ ጮሃለሁ። ልክ ፋኖ ቤተ መንግስት ሲገባ ቤተ ክህነት ጠቅላይ ቤተ ክህነት ወር ሳምቲንግ የሆነ ስልጣን አገኛለሁ ነው የተሰላ ነው፣ ዝም ብሎ አይደለም። እና ግን የሚገርምሽ የሚጫወቱበት ተመልከሽ። በቀለ ወያ ያያዘልድታ የሚባለው ያየው ማን ነው? በላይ በቀለ ወያ የሚባል ትግሬና አስቢ ወያኔና ኦሮሞ ኦነግና ወያኔ በጣም የሚገርምሽ እነዚህ ናቸው የሚቀልዱበት አማራን። ቀጥለሽ ዘመድኩ የሚባል የቆጠረው ራሱ ኦሮሞ ነኝ እያለ እንዲህ ብሎ ለአማራ ትግል የሚታገል። ምክንያቱም ያዝነው እኮ የብሔርተኝነት ትግል ነው አይደለም? በምንም መስፈርት እሱን ወደኛ የብሔርተኝነት ትግል ውስጥ የሚያስገባው ቀዳዳ የለም። ይህን ነው እንግዲህ ተሸክሞ የሚዞረው። እነሱ ሌሎቹ የሚገርምሽ ኦሮሞና ትግሬው ኦልሬዲ አንቅተዋል ህዝባቸውንና ህዝባቸው ከትከሻቸው ላይ ወርዶ አብሯቸው እኩል ይወጣል። እኛ ግን አሁን ፋኖ እኮ ብቻውን አይደለም እየታገለ ያለው በአንቀልባ ተሸክሞ 60 ሚሊዮን አማራን እነሱ እግራቸው ይሄዳሉ ከህዝባቸው ጋር ይሮጣሉ። እሱ ግን በአንቀልባ ህዝቡን ተሸክሞ ነው እንግዲህ ከነሱ ጋር የሩጫ ውድድር ጨርሶ ዋና አቧራ እንደምታውቂው ፋኖች ራሳቸው ተናግረዋል። ወጥተው የሳምሪ አባላት ናቸው። እነሱም ራሳቸው መልካችን ሴሜቲክ ይመስላል ወይ የትግሬ ዝርያ ስላለን ነው ጺማችን ስላደገ ነው እንደዚህ የሚለን ይላሉና እንደዚህ የሚሉን ትግሬዎች የሚሉን ይላሉና ራሳቸው እንግዲህ በግድምዳሜው ተናግረዋል። መቼም በግልጽ መጥቶ እኛ ሳምሪዎች ነን ሊሉ አይችሉም። እና ይህንንም የተናገሩት ያው ሸሻ ቤት ምናምን በጦዙበት ቀን ነውና አለ ሚዲያ ላይ ምናምን ተቀርጾ ድምጻቸው እኛ ፊታችን ትግሬ ስለሚመስል ትንሽ ሴሜቲክ ፊት ስላለን ነው ጺማችንም ስላደገ ነው ትግሬዎች የሚሉን እኮ ይላል። እንግዲህ ከዚህ በላይ መጥቶ መቼም እኔ ትግሬ ነኝ ግን ዝም ብለህ ተቀበለ ሊል አይችልም። በገደምዳሜው ነግሮሃል ነው የሚገባ ከሆነ። በዛ ላይ ጡዘው ምናምን ሽሻ ምናምን ስቦ ነው የሚገቡት። እንደምታውቂያቸው አብዛኞቹ በጣም በድሮግ አዲክትድ ናቸው። ስለዚህ እነዚህ ናቸው እንግዲህ የአማራ ታጋይ ሆነው የመጡት። በዚያ ላይ አገው ምናምን ይልሻል። ያው ጎጃም ላለ ማለት እኮ ነው ገብቶሻል። ጎጃም አማራ ብለሽ ላለመስደብ አገው የሚለውን ትጠቀሚያለሽ እንደ ቱልስ ማለት ነው። የሚገርምሽ ነገር አገውን እኮ ደግሞ ምን ይላሉ? የኦሮሞ ነው የዘር ግንዱ ደኩሽ ነው ምናምን ይላሉ። የሚገርምሽ ቀንደኛው እኮ የሴሜቲክ ዘር አገው ነው። የሚገርምሽ መርሃ ተክለ ሃይማኖት ማለት የአፄ ድል ናዕድ ይሄ አክሱም ስርወ መንግስት
የሱ ሚስት የሱ የመርሃ ተክለ ሃይማኖት ሚስት እኮ ያገው ስርወ መንግስት የዘር ግንድ ማለት ነው። ሚስት እኮ የሚገርምሽ የመሶበ ወርቅ የምትባለው የአጼ ድል ናዲ አክሱሙ ንጉስ ልጅ ናት። ተመልከች እንግዲህ ዋናው ከዘር ግንዱ ግን ይመጡና ምን ይላሉ? አገው ኩሽ ነው ይልሻል። ወይ ታሪክ አያውቁም። የሚያውቀውንም ደግሞ ያው ግራ ያጋቡታል። ምክንያቱም ያው አማራው ዝም ብሎ ውዥንብር ስለሚወድ ማለት ነው። እና ወያኔ ነው የምላቸው። ከዛ በተረፈ ሞጣን እንኳን አልሄድበትም። ወረድ ዛሬ የተናገረው ነገ የተናገረው ደግሞ ዛሬ ስለማይደግመው ሰውም እየሳቀበት ስለሆነ እየሳቀለት አይደለም፣ በነገራችን ላይ እየሳቀበት ነው፣ እየተሳቀቀበት፣ እኛ ደግሞ እየተሳቀቅንበት ነው። የሚገርምሽ እና በማንካ ተቀብሎ በአካፋ ነው የሱ ነገር የሚሰጡ። በማንካ ይቀበልና በአካፋ ለሌሎቹ ይሰጣል፣ ኦሮሞዎች ምናምንና የሱ ፖለቲካ ትርፍ የለውም ኪሳራ እንጂ ለማለት ነው። ታንክስ ጨርሻለሁ። ብዙ ምለው ነበረኝ። አመሰግናለሁ። በርች ነው ምለው ይለኝ። በጣም አመሰግናለሁ። ይቅርታ ስላስቸኮልኳችሁ። የረፍት ቀን ስለሆነ ብዙ ጊዜን መውሰድ አልፈልግም። አጀንዳዬን አጠራ አድርገን ረጅም ሰዓት ስለተቀመጠ ትርጉም ስለሌለው ማለት ነው። ግን አጀንዳውን በስነስርዓት መሄድ አለብን። በቃ አማራው ጠላቶችን በምን አቅም በምን ፖቴንሻል እየሄዱ እንዳለ ማወቅ አለብህ። አማራው ካሁን በኋላ ኢትዮጵያ በምትባል ሀገር ውስጥ እኔ እንደ አማራ ስልጣን ተጋርቼ እንደዚህ በሚል ተከብሬ እኖራለሁ ብለህ እንዳታስብ። በማንኛውም አጋጣሚ አማራ እንደ አማራ ሲስተማቲካሊ ለመምታት ቆርጦ እየተነሳ ያለ ኃይል የሚሰማህ የለም። በቃ አማራ እና እኔ የሆነ ነገር ሲፈጠር ያን ጊዜ የሆነ ልጅ ታገተ የተባለ ጊዜ በነገራችን ላይ ብዙዎቻችሁ ጂጂኪያን አስቀምጣችሁ የሆነ ሰዎችን አስቀምጣችሁ ወደድም ጠላኛ እንደ ህዝብ ተዋልደን ተጋምደናል። እነሱ የተዋለዱትን የተጋመዱትን ቆርጠው ጥለውታል። እነሱ ደግሞ ተዋለዱም አልተጋመዱም በጉዲፈቻ የራሳቸው ያልሆነውን ሰው ወስደው በጉዲፈቻ ኦሮሞ አድርጎ የሚኖር ህዝብ ነው የኦሮሞ ህዝብ። በነገራችን ላይ ጉዲፈቻ የሚባለው ባህል አብዛኛው ሰው ደግነት፣ ጥሩነት ምናምን የሚመስለው ሰው አለ። አብዛኛው ሰው አይደለም። በኦሮሞ ጉዲፈቻ የሚባለው ነገር መሰልቀጥ ነው። የሆነ ህፃን ልጅ ወስዳል፣ የራሱን ቋንቋ ያለምደዋል፣ እንደራሱ ባህል ያደርጓል። ኦሮሞ ነው ብለህ ያው ወርቄን ማየት ይቻላል። ወርቄውን ለምሳሌ እንደዛ ስትል ሰምተናታል። እዛ ስላደኩ ምናምን ብላ በጣም ብዙ ሰው አብዛኛው ሰው። ስለዚህ ምንድነው እኛ ነን ተዋልደን አልተጋምደናል የምንለው እንጂ እነሱ ለነሱ መዋለድም መጋመድም ምንም ትርጉም የለውም። ምክንያቱም ያ የተዋለዱትን የተጋመዱትን የራሳቸው እንኳን የተዋለዱት የተጋመዱትን ቀርቶ ክልላቸው የሚኖረውን አማራ ስፔሻሊ በዚህ 30 ዓመት በወያኔ ዘመን በሸዋ በኩል አልፋችሁ በሌላ በኩል ያለውን ኦሮምኛ ቋንቋ ብቻ እንዲያወራ አድርገው ቋንቋውን ሁሉ እንዲቀይር አድርገውታል፣ በሚገርም ሁኔታ ማለት ነው። ስለዚህ አማራው ተዋልጃለሁ ተጋምጃለሁ የሚለውን ዝባዝንኬ እንትታ ለምሳሌ በትግራይ ብንሄድ ማራማዊት የተባለች ጋዜጠኛ በእናቷ ግማሽ አማራ ነች። አይ ቲንክ አባቷ ወይ እናቷ አማራ። አንድም ቀን ግን ስለ አማራ አይደለም ወጣ የምትከራከረው ከአማራ ጋር ወዳጅ የምትመስለው አይተናል። አሁን በተፈጠረው ፖለቲካ ላይ እንዴት እንደምትንዘረዘር የኛ ሰው ብቻ ነው የኛ በእኛ እንትን ውስጥ ግን ያደገው አማራ በቃ ስስብልቱ በቃ ሌላው ላይ ሂዶ ማጎብደድ ነው። ምን አይነት ስነ ልቦና፣ ምን አይነት የበታችነት ስሜት! እንዴት ሰው በዚህ ደረጃ እንዴት አድማ በታኝና ሚኒሻ ሆኖ ነው የማይሄው? አሁን አረጋ ከበደ የተባለ መድኃኔዓለም አረጋ ከበደ የተባልክ ሰውዬ እዛ የምትወጣበት አውሮፕላን ተከስክሶ አመድ ያርግህ። አረጋ ከበደ ነው የሚባለው የርዕሰ መስተዳደሩ። መድኃኔዓለም አመድ ያርግህ። አንተና ተመስገን ጥሩነህ አንተና ያ ማነው ይሄ አገኘው ተሻገር እናንተ የክልሉ በአዴኖች ማለት ነው። መድኃኔዓለም መዓት ያወርድባችሁ ለእናንተ አድማ በታኝና ሚኒሻ የተባልክ መብርሃን ወላዲት አምላክ ሽባ ታርጋችሁ እናንተ ሽባ ታርጋችሁ እናንተ ባሮች ባሪያ ደንቆሮች ማለት ነው። ደንቆሮ ባሪያ ሁላ በራስህ ወንድም በራስህ ልጅ በራስህ አባት በራስህ ቤተሰብ ላይ ለአንተ ነፃነት በየዩኒቨርሲቲው ሂዳ ለተደፈረች ህፃን ፍትህ ለማግኘት የወጣን ህዝብህን ለኦሮምማው መንግስት ባሪያ ሆነህ የምትገል አድማ በታኝና ሚኒሻ ዛሬ አማራ ዋጋ እየከፈለው ያለው ነፍጠኛ ለነፍጠኛ እየገጠመ ነው። የኦሮምማው መከላከያ የተባለው ሽንኩርት ቀይ ሽንኩርትማ እውነቱን ልንገራችሁና ድሮ ነበረ ከክልላችን ድምጥ ማጠው ጠፍቶ የሚወጣው። የፋኖ ትግል ዛሬ ዋጋ እየተከፈለ ያለው በራሱ በአማራው በነፍጠኛው። እኔ ምን ቢተበተብበት
ምን ቢሰራበት ይሆን ይሄ ህዝብ? አድባበታይ ሚኒሻ ሆኖ ምን ቢሰራበት ነው የንጉስ ነኝ እያለ ለኦሮሞና ለትግሬ ባሪያ ለመሆን የቆመ የባሪያ ልጅ የንጉስ ዘር እኔ ሚኒሊክ እኔ ቴዎድሮስ ልጅ ነኝ እኔ በላይ ዘለቀ እኔ ቀብር ጥሶ እያለ ግን የባሪያ ልጅ የሆነ ማለት ነው። አድማበታኝና ሚኒሻ ገረድ ያገኘው ተሻገር። አንተ አረጋ ከበደ የተባልክ ቁሻሻ፣ አንተ ድንቢጥ፣ አንተ ቀንዳውጣ ምን አለ እንደ ወንዶች ጥይት ጠይተ ብትሞት ዛሬ ያን ያሰለጠንከውን ኃይል ሂድ ወደ ፋኖ ግባ አትዋጋ አማራን አትግደል ብለህ ጥይት ጠይተ ብትሞት እንደ አንተን እንደ ቴዎድሮስ ዘላለምን ሐውልት እናቆምልህ ነበር። አንተና ተመስገን ጥሩነህ የተባላችሁ ውሾች አህዮች ማለት ነው። እናንተ አህዮች አብይ አህመድ ኤርትራ ለመዋጋት ከኤርትራ ጋር ለመዋጋት አሁን ዳርዳር እያለ ነው። ቀይ ባህር ለማስመለስ መከላከያን አሰልፎ ስለማይችል ጀግናው አማራ ከሌለ ኤርትራን መግጠም ትግሬን መግጠም እንደማይችል ስለሚያውቀው ዛሬ ያ ሁሉ ኃይል አሰለጠንኩ ብሎ ፋኖ አሰለጠንኩ ብሎ ብርሸለቆ ካምፕ አሰለጠንኩ ብሎ የፖሰተው ነፍጠኛ ለማንም እንዳይመስልህ ህዝቤ፣ ለኤርትራ መንግስትም ንገሩት፣ ለትግራያኖችም ንገሯቸው። በዚህ አጋጣሚ ማለት ነው እናረጋ ከበደ ያሰለጠኑት ከአብይ አህመድ ጋር ሆነው የሁሉ ወጣት በሰላም ኑር ከፋኖ ጋር ሆነ ነፃነትክን አውጃ አግብተው ውለድ ሲባል ራሱን ወደ ሳት ለመለኮስ ኤርትራ ሂዶ ለአብይ አህመድ ለኦሮምማውን ስልጣን ለማስቀጠል ለመሞት የሰለጠነ ኃይል ጭምር ነው። በነገራችን ላይ የሰለጠነ ኃይል ነው። ይሄ ሁሉ አይታችሁታል፣ ፎቶውን አይደል? አይታችሁታል አይደል? ኦኬ ለአማራ አለሽ ከታች ሂጅበት። ቆየሽ ከገባሽ ከታች ወደ ላይ ልሂድ። ማይክ ክፈችና ሐሳብሽን ስጭ። 3 ደቂቃ ልስጥሽ። አለሽ ውዴ? አቢሲኒያ ወጣሽ እንዴ? አቢሲኒያ ኦኬ። አቢሲኒያ አለ ቤት እሰማለሁ። ሂድበት። እሺ 3 ደቂቃ ወስዳል። ኦኬ አመሰግንሻለሁ ቤትዬ። ሰላምሽ ይብዛ። አሜን። እኔ በጣም የሚገርም ነገሮች ነው ዘሽ የመጣሽው። በቃ እኔ ሁሌ አማራው እንዳንቺ ሆኖ ይሄዳል ወይ ነው ቁጭ ብሎ ድራማ እንኳን ቢሆን ማለት ነው። ገባሽ? ዛትስ ሪል ላይፍ። ያ እኮ ነው የአማራውን ህይወት እኮ ነው የሚያሳየው። ደግሞም እውነት ነው። ሁሉም አሁን በሁለታ ፕሬስ ምናምን በሙሉ እያወጡ ነው። እዛው ኢትዮጵያ ቴሌቪዥን ስቱዲዮ ውስጥ ሁሉ የተሰሩ ነገሮች አሉ። ህዝብ የሚያውቀው በደንብ ስቱዲዮ ውስጥ የሚሰሩ ልጆች የሚያውቁት ብዙ ነገር እየተሰራ እና ፌክ በቃ ነገሮች ዙረዋል። አማራው የኢትዮጵያ ህዝብ እውነቱን ያውቃል። ከዚህ የበለጠ ነው የአማራው ችግር ይታወቃል። አሁን አድሬስ ያደረግሻቸው ነገሮች በጣም ልብ የሚገዙ ነገሮች ቤትዬ። ይህንን አሁን አሰለጠንኩ የሚለውን እንዳለ ነገ እያሸገ ኤርትራና የትም ቦታ ላይ ህይወቱን ሊያሳጣው ነው። በራሱን እንዳይቆም ያ መለዮ ለባሽ የአብይ ባሪያ አድርገው ቁጭ ሊያደርጉት ነው። ራሱን ወደ ጥልቁ ባርነት እየወረወረ ነው ያለው ጀግናው ፋኖውን። ለሱ ኮዝ እኔ ልጆቹን የት ሊያደርሳቸው ነው የፈለገው የሚሊሻና ምናምን የሚባለው። ስለዚህ ነገ ለከፋ ባርነት እያደረጉት እኮ ነው። ከላይ መሪዎች እኮ የወያኔ አህያ የነበሩ ናቸው። ውስጥዬ ቤትዬ ምንም እኮ ህይወት የላቸውም። ይሄን አያውቅም እንደ ጠንቅቀው። ለምን ነው ዛሬ እነሱ የመኖር ጉዳይ ስለሆነባቸው ነው ተሸብልለው ሄደው እዛ የገቡት እኮ። በአማራ ህዝብ ላይ ሻንጣ ተሸካሚ ሆነው ስንቶቹ የአማራ ልጆች እንዳስበሉ ያውቁታል። ስለዚህ ይህ ወጣት መንቃት መቻል አለበት። ፋኖን መቀላቀል መቻል አለበት። ኤርትራ ሄደው ሊያስበሉት ነው። የውሻ ሞት እንዲሞት ሊያደርጉት ነው። ስለዚህ በባርነት ሂደህ እንዳትሞት መንቃት አለበት ህዝባችን። ይህንን ይዘህ በእውነት እንደዚህ ሴሌክትድ የሆኑ ሾችን ይዘሽ የመጣሽ ለህዝባችን ቤትዬ፣ እውነት እኔ በቃ ለአንቺ ቃላት የለኝም። ምን ነው ሌላውም እንደዚህ በሰራ እኔ በጣም ነው እኔ ዛሬ በቃ በጣም እኔ ውስጤን በቃ አልፈሽ ሄደሽን ያልማሰብሽ በጣም የሚገርም ነው። ሌላውም እስኪ እንደስሩበት ህዝባችን ይንቃ። እስኪ ወገናችን በቃ እናገኘው ተሻገር እያመጡ
እየለመኑ እያመጡ እያስፈቀዱ ከጌታቸው የሚሰጣቸውን ሳንቲም ብለው ህይወታቸውን እንዳያጡ ከህዝባቸው ላይ እጃቸውን አንስተው ከወንድማቸው ፋኖ ጋር መቀላቀል አለበት። እየወሰደ በኤርትራ በረሃ ልክ እንደ 83ቱ ሊያስጨርሱት ነው ያን ሁሉ ወጣት እና ይሄንን ነው የምለው። ቤትሻ ያመጣሽው ኢሹ በጣም ብዙ ስሪበት። በቃ እስኪ ሌሎቻችሁም እስኪ ውጡ፣ እስኪ ተከተሉ። እውነት በቃ አሁን እኔ ሁሉ ተስፋ ሁሉ በእውነት ነው የምልሽ። በቃ ቁሜ እያየሁት ያለ ያንቺን መንገድ ብቻ እና ታንኪዩ። እግዚአብሔር ይባርክሽ፣ ኑሪልን። ሌላ ምን የምለው ነገር የለኝም። የአማራ ህዝብ ንቃ፣ ራስን ታደግ ነው የምለው። አመሰግናለሁ። በነገራችን ላይ አይታችሁታል ፎቶውን አይደል? ያ ሁሉ አምራች ገበሬ ወያኔ ካሁን በፊት ኤርትራ ሂዶ ለመዝመት ባደረገው እንቅስቃሴ 36,000 የአማራ ልጆች ፈንጂ አምካኝ ሆነው እንዲሞቱ የተደረገው ወያኔ አማራውን ለመቀነስ የሄደበት ነበር። በነገራችን ላይ አሁን ራሱ እስር ቤት ከገቡ አማራዎች አሉ ራስን በራስ ማጥፋት ምንድነው የሚባለው? ይሄ ሱሳይድ ማድረግ ቦምብ ምናምን ታጥቆ ሂዶ ገብቶ የማጥፋት ይሄ ስፔሻሊ አረብ ሀገሮች ላይ ነው ያ ነገር የሚሆነው እና እንደዛ አይነት ሁሉ ያስተማሯቸው አሉ እምቢ ያሉትን እኛ አንሄድም ይሄንን አናረግም ያሉትን ወዲያው ነው አሉ የረሸኗቸው። ሶ አማራው አጀንዳ ማድረግ ያለበት አድማ በታኝና ሚኒሻ ይሄ ሁሉ አድማ በታኝና ሚኒሻ ቱታ ካኪ ተሰፍቶለት አንድ ብርጭቆ ጠላ ሲሰጠው የሚፈነጭ አድማ በታኝና ሚኒሻ ካኪ ተሰፍቶለት ፎቶ ተነስቶ ያያችሁት በሙሉ የአብይ አህመድን ስልጣን ለማስጠበቅ ተሰልፎ ነው ያየነው። ተሰልፎ ማለት ነው በሚያሳዝን ሁኔታ። ይሄንን ኃይል መምከር ያስፈልጋል። ይሄንን ኃይል እውነቱን ልትነግሩት ያስፈልጋል። በወያኔ ዘመን የተደረገው አማራ እጁን ወደ ኤርትራም ሆነ ወደ ትግራይ ካሁን በኋላ ማንሳት የለበትም። አማራ የትግራይ ወልቃይት የኔ ነው ብላ እስካልመጣች ድረስ ወደ ራያ የኔ ነው ብላ እስካልመጣች ድረስ ማለት ነው የኛ ቢዝነስ አይደለም። እሺ ኤሉል አለሽ? ኤሉል 3 ደቂቃሽን ውሰጂ። አለሁኝ ቤትዬ። ሳላስብ ነበር የገባሁት፣ በአጋጣሚ ግን እንኳን ገባሁኝ። እውነት አንቺን አለማድነቅ በጣም ይከብዳል። ከአንቺ በኋላ መናገር ራሱ ለእኔ ከባድ ነው። አንቺ ቤትም ገብቼ እንትን ብዬ አላቅም ቤትዬ። በእውነት እንዳንቺ አይነት ትንሽ 10 ቢሆን ኖሮ አማራ ከዚህ ካለበት ችግር ይወጣል ብዬ እኔ እገምታለሁኝ። ኤንዌይስ ሲቀጥል በብርቱካን የተሰራው ድራማ የኛዎቹም ይዘውት ሲያዋክቡት በጣም አዝኛለሁ። በጣም ማለት ነው። ማናችንም ይሄ ገና የተወለደ ልጅ እኮ እንደው ፖለቲካ ብዙም አይገባኝም፣ አላቅም። ስለማላቅም ብዙ ስለ ፖለቲካ አላወራም። ግን በገባችሁ ልክ ስታዳምጡት ነገ ድራማ የዛን ጊዜ እኔ የተለቀቀም ጊዜ ቤቴን ከፍቼ ይሄ ነገር ነገ ተሰርቶበት እንደሚመጣ 100% ያስታውቃል። ገብቶሻል? እሷ በቁም መታ ራሱ እኔ ይሄ ነገር አልተደረኩም ብትለኝ እኔ አላምንም። ለምን? የመጀመሪያ ከውስጧ ሲወጣ የነበረው ሰቀቀን በቂ ነው። ሁለት ደግሞ ድራማ ሆኖ እንኳን ቢቀርብ ራሱ ይሄ አማራ ላይ የተሰራ ድራማ ነው። ይሄ ትክክለኛ ድራማ ሳይሆን ሪያሊቲ ነው። አማራ ላይ የተደረገ ከዛም በላይ እኮ ተደርገናል። ከዛም በላይ ሆነናል አይደለ እንዴ? አማራ ያልተደረገው ነገር የለም። ያልተደረገውን ብንጠይቅ ሁሉ ነገር ተደርጎበታል፣ ተፈጽሞበታል። ኤኒዌይስ ይሄንን ይዛችሁ የኛዎቹ የምታዋክቡ ሰዎች በጣም አዝናለሁ። ሁለት ደግሞ አሁን ማስመታት ማለት ነው። ዩሪን ትላንት በተናገረው ማነው እንትና ይሄ የዳቤ የተባለ ጉቶ ማለት ነው። እሱ እኮ አጀንዳ ነው የሚፈልገው እንደነገርኳችሁ ልነግርሽ ነው። ይችን የዩሪን ትላንትና የልጅቷን እንዳልተቀበለ ነገር አድርገው ይሄ በላይነሽ ማና ይሄ ማን ነበር ስሙ? በላይነሽ ነው በላይን ማን ነው ይሄ ማለትሽ ነው? ያበቂለሽ ማለትሽ ነው? ኖ ይሄ የነሱ ፖለቲከኛ ሰሪ ኖ ሞር ብሎ ይመጣው ማን ነበረ? ስሙ ማን ነው? ኖ ሞር አያና ማለት ነው። እሱ ልክ ዩሪንን እንደደገፈ ማለት ነው። እኔ እና እሱ ብዙ አይነት
ችግር ቢኖርብንም ግን አሁን በዚህ የመጀመሪያ ቀን የተናገረውና ከዛ ወደ ራሱ ተመልሶ ኢሞሽኑን ትቶ መጥቶ ሲናገር አሁን ወደ ትክክለኛው ልክ እነሱን አክሴፕት እንዳደረገ ገብቶሻል። ይሄ ነገር ውሸት እንደሆነ አድርገው ዛሬ ሲሰሩበት ነበረና እኔ እውነቴን ነው በጣም የሚያበሳጨኝ ነገር የሰው ልጅ አለመግባባት ቢኖር እንደዚህ አይነት ችግሮችን ለምንድን ነው እዚህ ፊት ለፊት መጥተው የሚወቃቀሱት? የኛዎቹ ትላንትና እየታዘብኩ ነበር እያየው እኛ እናያቸዋለን። ገብቶሻል። እናንተ ናችሁ እናንተን ነው የምንከተለው፣ እናንተን ነው የምናየው። እኛ ፖለቲካ ስለማናቅ እናንተን እናዳምጣለን። ግን ይሄ ነገር ባይሆን እንደዚህ አይነት ልዩነት ሲኖር ሰው ፊት አምጥቶ ከመወቃቀስ በውስጥ ይሄን ነገር ቢጨርሱት። አሁን አንተናን ዩሪንን ለማስመታት ነው። ገብቶሻል። ከአማራው እንደውም አልሰራም ሲል ነበረ። ከዚህ ውስጥ እናንተ ምንም ነገር ቢሰራላችሁ ምንም ነገር አክሴፕት አታደርጉም። አማራውም ማለት ዩሪ በቃ እኛን እንደተወ ስለ አማራ ትግል መታገል እንደማይፈልግ አድርገው ነው። ለሻሻ ልጅ የለም ባይዘው ሃይማኖት ማለት በጣም ሃይማኖት የተባለ ልጅ በጣም ቆሻሻ ልጅ ነው። በነገራችን ላይ እኔ በአማራ ብሔርተኝነት ውስጥ በጣም ከብዙ ሰው ጋር ተጣልቻለሁ። በውስጥ በኩል እኔ እንዴት አድርጎ እንደተናገረኝ ማንም ሰው እዚህ ምድር ላይ ሶሻል ሚዲያ ላይ ብዙ ሰው ብዙ ነገር ሊጽፍ ይችላል። ምን ይላል? ቤተልሔም ያለቀ መጥረጊያ መስለሻል። ሳሚ ማለት ማንን ነው? እኔ ነው ያለቀ ሳሚ ነው። ሳሚ ጌቱ ኦኬ። ሳሚ ጌቱ ነህ እንዴ? እኔ እኮ ሳሚ አዎ እንደ ከስቼ ነው። በጣም በቃ በጣም ያለቀ መጥረጊያ የመሰልኩት ከስቼ ነው። በጣም ብዙ ኪሎ ስለቀነስኩና ሶ ሃፒ ደግሞ በመክሳቴ ወንድነት ነው። በነገራችን ላይ እኔ ሳሚ ሌላ ሳሚ ማን ነው እንትና ጃዊሳው መስሎኝ ነው። ለማንኛውም ዩሪ በቀጥታ ያው የታየው ነገር በሚዲያ የታየው ነገር ለራሱም የደረሰው መረጃ ሊኖር ይችላል። በነገራችን ላይ እውነት መራራ ነች፣ እውነት መንገዷ ቀጭን ነች። በጣም ብዙ ጊዜ እኔ ላተምበት የነበረው ከአማራው ጋር ይሄ ነበረ። ኖርማሊ ይሄ ባህሪ የዩሪ ባህሪ አይደለም። ዩሪ አገናዝቦ ቀስ ብሎ ቀኙን ወደ ግራውን ምናምን አይቶ ነው ሀሳብ እንትን የሚለው። እኔ ነኝ እንዲህ አይነት ነገር ኢሞሽናል ብዙ ጊዜ የምናገረው እና ግን እኔ ነገሮችን የተመለከትኩባቸው ብዙ ነገሮች አሉ። ሰው ምንድነው ይሄንን ኢቭን ዩሪ ይሄንን ነገር እንኳን ይዞ ሲመጣ በሰላማዊ መንገድ ኖ ዩሪ ይሄ ሀሳብ ትክክል አይደለም ምናምን ብሎ መነጋገር ሲገባ አውቶማቲካሊ እንደ ዩሪ አሁን እኔ ይሄውን ሃይማኖት የተባለ ሰው አንድ ቀን የረባ አጀንዳ ይዞ ሳይመጣ ሲያወራ ጆሮ የሚሰቀጥጥ ፖለቲካው አይጣፍጥ ትልቅ ቤት ገብቶ ዩሪያውን በየቦታው ገብቶ እንዴት ብዙ ፖለቲከኞችን ቻሌንጅ እንደሚያደርግ አያና እኔ በእርግጠኛ የሆነ ቤት ገብቶ እና አያና የኦሮሞ ፖለቲከኞች ምናምን ነበሩ አዲስ ታይምስ ቤት ገብቶ እነዛኞቹ እንዴት ፖለቲካውን እንዴት እንደሚያገነባብጡት አይታችኋል። እና ሃይማኖት ገብቶ አሳፈረን እኮ እናም ጭራሽ እኔን ብሎ ካረጋችሁ ለምን እንትና ቤት ነው ይሄ ቴዲ ሐዋሳ ቤት ገብቶ ተራ ፕሮፓጋንዳ ውስጥ ተራ ሩባልታ ውስጥ ገባ። ዩሪ ሲገባ ነገሮችን እንዴት አርቲኩሌት አድርጎ አማራው እንዴት ማትረፍ እንዳለበት ሰርቶ ነው በጀግንነት የሚወጣው። እንደነዚህ አይነት አሁን ሃይማኖት ራሱን ቤስት በዚህ በአማራው ትግል ውስጥ ልጁ በጣም ደንቆሮ በጣም ችግር የምታክል ጭንቅላት ነች ያለችው። በነገራችን የዶሮ ጭንቅላት ስራ ላይ ስለሆንኩኝ አቋርጭ እና ሄድበታለሁ። እኔ ሃይሚን ለመውቀስ ፈልጌ አይደለም። እኔ ማናችሁንም መውቀስ አልፈልግም። ሁላችሁም የአማራ ልጆች ናችሁ ብዬ እኔ ነኝ የምወቅሰው፣ እኔ ነኝ የምናገረው። የኔ ነው በነገራችን እኔ ሃይሚን ለወቅሰው አይደለም። በውስጥ ግን ችግራቸውን በውስጥ አሁን እዚህ ጋር ዩሪንን ለመምታት እነዚህ ቆሻሾች ፈልገው ለተናገሩት ነገር ሰዎች በሙሉ አክሴፕት አደርጋለሁ። ወዳችኋለሁ። እኔ ውስጣችሁ እኔ ውስጡን አላውቅም። ቤትዬ የኔ ሀሳብ ነው ያንቺ አይደለም። ሀሳብሽ ወቅስ አይደለም ልልሽ ነው። ለነዛ ግን አሁን ጥሩ ነገር ሆነላቸው ዩሪንን ለማስመታት ማለት ነው። ገባሽ?
ያን ለመናገር ፈልጌ ነው። ቤትዬ በርችልን። እኔ አመሰግናለሁ። እሺ ውረጅኒ ሐሳብ ስላለኝ ሐሳቤን ላቅርብ። አብርሃም አብይ አህመድ ጀግና ነው እያልክ እየጻፍክ ነው። አብርሃም ጀግና ውሸታም አይደለም፣ ጀግና አጭበርባሪ አይደለም፣ ጀግና ገዳይ አይደለም፣ ጀግና ሌባ አይደለም። ጀግና እንደኛ አባቶች ሀገር የሚሰራ ጀግና ነፍጥ ይዞ ቆሞ የሚፋለም አጭበርባሪ ዱርዬ ሃይማኖት የሌለው በቃ የሆነ የቆሸሸ ሰው ማለት እዚህ ምድር ላይ አብይ አህመድ ነው። ከቆሻሻ ማለት ነው። እንደ አብይ አህመድ ቆሻሻ የለም። ገዳይ ነው አብይ አህመድ። አብርሃም አይኖ ዋጋ የምትከፍልለት ሰው እንደሆነ አብይ አህመድ ዛሬም ማሸነፍን ነገምናሽ አታሸንፉም። አብርሃም ቃል ለምድር ቃል ለሰማይ ሞር እንደዚህ ባረጋችሁ ቁጥር ነው ማለት ሚሊዮን አማራ የናንተን ባህሪ የናንተን ተንኮል አውቆ እንዲሸሻችሁ አድርጋችኋል። ሚሊዮን አማራ ቃል ለምድር የናንተ ሴራ ለአማራው ህዝብ ለፋኖ ትግል ምን ማለት እንደሆነ አልገባህም። አንተ በጣም ስማርት ልጅ ነህ። ባይዘው ስማርት ነህ። የአማራው ትግል ያለበትንም ጠንቀቀህ ታውቀዋለህ። እያንዳንዱ አማራ የደረሰበትን ቦታ ታውቃለህ። ያሸነፍክ መስሎ ከሆነ በጣም ተሳስተሃል። በጣም ማለት ነው ተሳስተሃል። ኦኬ ሌላው ምንድነው? ወደ ሃይማኖት ነው የሚሄደው። ሃይማኖት እኔ የምናገረው ስለ ሃይማኖት ብዙ ሰው አይመለከተውም። ሃይማኖት እንኳን አይደለም ዩሪ ጠበቃ አስረስ ማረ ዳምጤ ሲቀጠቀጥ የአማራ ፋኖ በጎጃም ሲቀጠቀጥ ቤት ከፍቶ አብሮ ያገዘ ልጅ ጠበቃ አስረስ ማረ ዳምጤን ከአንዴ ሁለት ጊዜ ቤት ከፍቶ ለመሳደብ የሞከረ አርበኛውን ከፍ ሲል ደግሞ እንደ ድርጅት ጎጃም የአማራ ፋኖ በጎጃም ሲቀጠቀጥ በዚህ እብድ ዘመርኩን ነቀለ በተባለ በሽተኛ እብድ ሰውዬ ከሱ ጎን ቆሞ ኢቭን ወንድሞቻችን እነ ሄኖክ ቤት ገብቶ የአማራው ብሔርተኛ እንዳሁኑ ነቅቶ አያውቅም። ምክንያቱም ይሄ ጉዳይ አማራ ብሔርተኛውን አይመለከትም በሚል የአማራው ብሔርተኛ መሪዎችን እንዳያከብር ድርጅትን እንዳይጠብቅ ፕሮፓጋንዳ ሲሰራ የነበረ ደንቆሮ የወደቀ ደንቆሮ እንደ ሃይማኖት የለም። በጣም ብዙ ሰው ፖለቲካ የሚናገሩ አርቲኩሌት የሚያደርጉ ስህተት የሚሰሩ ሁላችንም ምቀኝነት ያለባቸው ጎጠኝነት ያለባቸው ባይዞ በጣም ብዙ ሶሻል ሚዲያ ላይ ያሉ አብዛኛው ሰው የእውነት ለአማራነት የቆመ ምናምን አይደለም። አብዛኛው ኢጎ አላቸው። አንዳንዶቹ በቃ እነሱ ያሉት ሁሉ ሐሳብ ትክክል ነው፣ ኢጎ አላቸው። ሌላ ሰው ዕውቀት የለውም፣ ሌላው አልተማረም፣ ሌላው ምናምን ነው ምናምን እንደዚህ አይነት ሰዎች አሉ። ግን ቢያንስ ሊሚት አላቸው። የሆነ ሰው አብዛኛው ሰው ዩሪን ላይወደው ምናምን ይችላል እኮ ግን ባይወዱት እንኳን ቤቱ ቁጭ ብለው ያዳምጣሉ። ባይወዱት እንኳን ሐሳቡን የሚገዙትን እንትን ብለው የሚመልሱትን ይመልሳሉ ምናምን። እንደ ሃይማኖት ግን ጭቃ ሰው ነው እዚህ ምድር ላይ ያቻለ ወጥቶ በቃ ራሱን በጣም ቢግ የሚያደርገው በጣም አዋቂ የሚያደርገው ወጥቶ በመሳደብ። በነገራችን ላይ ሴት ነው የሚልከው ነው ሃይማኖትን ሴት የላከው ጅብ አይፈራም እንደሚባለው ከኋላ አይዞህ የሚለው ሴት ያለ ነው የሚመስለኝ ሃይማኖት። ለዛ ነው ወጥቶ የሚንበጫበጨው። ያልገባው ግን ከማን ጋር እንደገጠመ አያውቅም። እንኳን እሱን እኔ ፐርሰናሊ እንኳን እሱን ዘመርኩን ነቀለ የተባለን አህያ ድምጥማጡን አጥፍቻለሁ እኔ ቤቲ እንኳን ማነው ሃይማኖት የተባለ ደደብ ማለት ነው። ዩሪ ሙቶ ነው የሚበልጣችሁ አብዛኞቻችሁ ባይዞ። እኔ ለሱ መከታነ መሆን አይደለም በጣም ግን ያደረገው ነገር ለአማራ ለእያንዳንዷ ነገር የሚሰራት ነገር ዩሪ ለአማራዎች እንደው ቢሳሳት እንኳን ማለት ነው ዩሪ የተሳስተሃል በእናትህ ግን አትችሉም። ስንት ዋጋ የከፈለን ሰው አንድ ቀን እናንተን ማትፈልጉትን ነገር የሆነች ነገር ስለተናገረ ብቻ ወጣችሁ የማርያም ጠላት አድርጋችሁ በመቀጥቀጥ ለማባረር ትሞክራ። ቻሌንጅ ማድረግ ግን አትችሉም። አንተ መረጃ የታለ? አንተስ ማን አባክነህ ካንተ ሃይማኖት የምትባል ደንቆሮ ማለት ነው። ማን አባክነህ ካንተ ለአንተ መረጃ ማን ነው አምጥቶ የሾመህ እዚህ ቦታ ላይ? የት አባክ ነበርክ? እኛ እኮ መረጃው አለን። በሌላ ቋንቋ ምናምን እኮ ብዙ ነገር ትጽፍ እንደነበርና ብዙ ነገር ታረግ እንደነበር እኮ እኛ እኮ መረጃው አለን። የበፊቱ እንትንህን ማለት ነው ፕሮፋይልህን ስንመለከት ሶ ምንድነው ግን የሐሳብ ልዩነት ሊፈጠር ይችላል። የሐሳብ አሁን ለምሳሌ ዩሪ የተናገረው ነገር
እኔ ላልቀበለው ይችላል እኔ የምናገረውን ዩሪ ላይ ይቀበልሽ በጨዋም ደንብ ማለት ነው ሰው የራሱን ሐሳብ መሸጥ ይችላል ምን አመጣው እንደገና ተጨፍልቀ ብትሰራ ልትሰራው የማትችለው ነገር የሚስ መስራት የሚችል አቅም ያለው ዩሪ ታደሰ አንተ አጥፍታ ምንድነው የምትጠቀመው አማራውን ነው የምትጎዳው አንተ ደከከን በቀቀን ማለት ነው በቀቀን በነገራችን ላይ በቀቀን ሌሎቻችሁ እንዳልኳችሁ የተሻላችሁ የተባላችሁ ሰዎች ራሱ ትናንትና ካቻ ቤት ገብታችሁ በቃ ራሳችሁን ቤስት ለማድረግ ስትሮጡ በነገራችን ላይ ሙት ናችሁ በአጠቃላይ አብዛኞቻችሁ እዚህ ሶሻል ሚዲያ ላይ ፖለቲካ እናውቃለን ብላችሁ ትናንትና ዩሪን ለማንገዳገድ የሄዳችሁ ሰዎች እኮ ጠበቃ አስረስ ማረዳምጤ ሲሰደብ ስማችሁን መጥራት ካስፈለገ ጠራችኋለሁ በነገራችን ላይ እያንዳንዳችሁ ትናንትና ካቻ ቤት የነበራችሁ ሰዎች ጠበቃ አስረስ ማረዳምጤ የአማራ ፋኖ በጎጃም ሲመታ ከዘመርኩን በቀለ ጋር የቆማችሁ ናችሁ በኋላ ስታስቡት መሪዎች ሲመጡ መሪዎች ተግተግ ውስጥ ሲገቡ እንዴት እንዲህ ይሰራል ስትባሉ መጣችሁ እኔን ሁሉ ይቅርታ ጠየቃችሁኝና ትንሽ መንቀሳቀስ ጀመራችሁ ተመልሳችሁ ሚኪን አስገባችሁ ብላችሁ ደግሞ እኔን አንፎሎ አርጋችሁ ወደ ስድብ ሄዳችሁ ወደ ማንቋሽ በቃ ተራዎች ናችሁ ኮልኮሌዎች ናችሁ ለስሙ ተምረናል ትላላችሁ አይኖ እንደተማራችሁ ግንስ መማር ብቻ ትርጉም የለውም መማር ትርጉም እንደሌለው መማር ብቻ አዋቂነት እንደማያረግ እኔ በእናንተ ነው ያየሁት አብዛኞቻችሁ በቃ ስነ ልቦናችሁ ውሻ አፈሮች ናችሁ ትናንትና ቁጭ ብላችሁ ዛ ዩሪ ለማንጓጠጥ ቀና አርጋችሁ በቃ በአንድ ጊዜ ድምጥማጡን አይጠፋም ዩሪ ምክንያቱም ከሱ ሌላ ማን ይደመጣል ሞከራችሁ እኮ ቤት ከፍታችሁ ለመዘብሰብ ስትመክሩ 100 ሰው መያዝ አልቻላችሁም አጀንዳ ቀርጻችሁ ስትመጡ የረባ አጀንዳ ቀርጻችሁ ይዛችሁ መምጣት ስላልቻላችሁ ሰው የሚከተላችሁ ሰው ሁሉ አጣችሁ ያላችሁ አማራጭ በየቤቱ እየገባችሁ መጮህ ነው በቃ ያሁን ያደረሳችሁት እዛ ቦታ ላይ ነው አብዛኞቻችሁ ማለት ደናቁርታ ነው ማለት ነው ደናቁርታኖች ሶ ዩሪ ሙቶ ነው የሚበልጣችሁ ብዙዎቻችሁ በጣም ስለምትቀኑበት ነው ኮምፕሌክስ አሞች አላችሁ በበታችነት ስሜት ያለቃችሁ የምትቀኑበት ሰዎች ስለ ዩሪ ብዙ ነገር ትላላችሁ ከዛ በተረፈ ስተት አያረግም ማለት አይደለም እንደማንኛውም ሰው እንደ ቤተልሔም እንደሁላችሁ ስተት ያረጋል ሰው ነውና ከተሳሳተ ደግሞ እንዳልኳችሁ ነው በዝግታ በቀስታ ስተቱ ምንድነው ይሄ ነው ግን ላይሳሳት ይችላል እናንተ ባልገባችሁ ልክ እንደውም እሱ ነገሩንም ቀድሞ ደርሶበት አውቆት አላስችለው ስላለ ሊሆን ይችላል ወጦ ራሱ ይሄን ነገር የተናገረው በቃ እውነቱ ነገር ይሄ ነው ከዛ ታፍራላችሁ ብዙ ጊዜ እኔ እንደማረገው በጣም ብዙ አጀንዳዎችን ይዤመጣለሁ ከዛ ትመቱኝና እውነቷ ነገር ስትመጣ ግን ጋቢያችሁ በጭንቅላታችሁ ተጠመጥሙና ለካቤቲ እውነቷን ነበር ምናምን እኮ አትሉም እኮ ድራሻችሁ ነው የሚጠፋ ድራሻችሁ ይጥፋና ምድረ ኮልኮሌ ማለት ነው ሸዋ ጠቅላይ ግዛት 3 ደቂቃሽን ወሰጂ ለሌሎቻችሁ ድልድሉ ልስጣችሁ አንዴ ይቅርታ ለወርድ ነውና ሳሚዬ እንዴት ነህ ተሳድቦ የጻፈው ሚዩት አድርጊው ለማለት ነው ሶሪ ሼት አለ እሺ ወንድም አለሚ ማን ነው አታች ሲጽፉ በጣም አናደውኝ እኔ ደግሞ ያን መለስኩ ብዬ ኮፒ ያረኩትኝና ለዛ ነው እሺ ይቅርታ ለማለት ነው አንተ ነው ያየሁት እኮ ጽሁፉን እኮ አንተ ነው ያየሁት ልክ ነኝ እኔ ነኝ እዛ ጋር ሪፕላይ አድርጌ መለስኩ ብዬ ሄደብኝና ሶሪ ለማለት ነው እሺ ችግር የለውም ወንድም አለሚ አይ ችግር የለውም አታስብ እሺ አታስብ ወንድም አለሚ ሸዋ ጠቅላይ ግዛት 3 ደቂቃሽን ወሰጂ ወይ ቤት ነሽ ደህና ነሽ አለሁት ሁላችሁንም ሰላም ብያለሁ ቅድም አይታችሁታል ባልሽው በአድማ ብተና በልዩ ኃይሉ ፎቶ እኔም ተገርሚያለሁ እውነት ለመናገር ይሄን ሁሉ ወጣት እንዴት አገኙት ብዬ በጣም ገርሞኛል ምን አለ መሰለሽ ካድሬው አማራ ክልል ላይ ቤቲ ወጣት ሳይ ባትጌ እያለ ነው አሉ የሚወስደው ገንዘብ ስለሚሰጠው አገኘው ባትጌ ይልሻል ማለት ነው አንድ ወጣት ሲያገኝ ይሽቀዳደማሉ ወጣቱን ለማፈስ ማለት ነውና በፍቃደኝነትም ያ ሁሉ የገባ አይደለም እና ያ ሁሉ ወጣት የሰለጠነው እንዳልሽው የኦሮሞ ህዝብ በነፃነት በሰፊ ባህር ላይ እሬቻን ለማክበር የአማራ ህዝብ ተዋክቶ ያንን ማምጣት አለበት በሚለው ነው እንግዲህ እኔ እንደዛ ነው የምወስደው እንደዛ ወስደው እንዳይሳተፉ እመኛለሁ ያሳተፋሉ ያለ የሚል ካለም ደግሞ እግሩን እየሰበሩ ማስቀመጥ ነው በኃይልም ቢሆን እንዳይሄድ ማለት ነው እንደዛ ነው የምለው እና ብርቱካን በተመለከተ ያውለንበታል
በመጀመሪያ ብርቱካን ገና እንትኑ ሲወጣ መረጃው ገና ዶክመንተሪ ሊሰራበት እንደነበረ ገና መረጃው ሲወጣ ሊያሰለጥኗት የነበረው ተደፍሬያለሁ ግን የአማራ ጽንፈኛ ደጋፊዎች ናቸው የደፈሩኝ ብለሽ ተናገሪ ተብላ ነበር ልትሰለጥን የነበረው። ያ ነገር አያዋጣም ብለው ይመስለኛል የቀየሩት ሀሳቡንና አልተደፈርኩም እንድትል ያደረጓት። አሁን ላይ ሶሻል ሚዲያው ላይ በሁለት ተከፍሏል። ብልጽግናን የማመን የኛም ልጆች ብልጽግናን የማመንም አለ ሙሉ በሙሉ ሆኗል ብለንም ደግሞ በሁለት ተከፍለናል። እነዛን የምላቸው አትመኑት። ብልጽግና ደፍሬያታለሁ ብሎ አይነግራችሁም። ብልጽግና ተገላ አላደረኩም ካለ አድርግ ወንጀለኛ ስብስብ ነው። በተለይ የአማራን ህዝብ የብርቱካን እኮ ትንሿ ነገር እኮ ናት። ከአማራ ግፍ ትንሿን ነገር ነው። መረጃ አምጡ የሚሉ ሰዎች ደግሞ መረጃው የአማራ ህዝብ መከራ ደርሶብሃል ወይ መረጃ አንጣ ያደረሰብህ መከራ እንደማለት ነው። 17ቱ የደምቢዶሎ ተማሪዎችን እንጂ እኛ የምናስታውሰው በመተከል አካባቢ 21 ሴቶች እኮ ታፍነው የደረሱበት አይታወቅም። የፋርማሲ ዶክተሮች ምናምን